ዮኒን በዚህ ጉዳይ ልንሸከመው ይገባል። እንዳትሰድቡት፣ በኮሜንትም ላይ እንዳትናገሩ አልኩኝ። እሱ ቤት ከፍቶ ግን የማንንም ኤቲስት ማለት ነው። ሀብታሙ የተባለው ትናንትና ገብቶ ኤቲስት ነው። ኦርቶዶክስ ነኝ አለ፣ ግን ኤቲስት ነው ራሱን የተናገረው። መጽሐፍ ቅዱስን የማያምን ማለት ነው። መጽሐፍ ቅዱስን የማያምን የመጽሐፍ ቅዱስን እውነተኝነት የማያምን ኦርቶዶክስ አለ እንዴ? የለም። የመጽሐፍ ቅዱስን እውነተኝነት የማያምን ኦርቶዶክስ አለ? የለም፣ የለም። አንተ ቤተክርስቲያኒቱን ስሟን አታጠፋም ብራዘር። የለም፣ የለም። ኤቲስት ማለት የእግዚአብሔር ቃል መጽሐፍ ቅዱሳዊ እውነተኛ አይደለም፣ አላምንም፣ አልቀበልም ማለት። ኦኬ። የኢየሱስን ጥምቀት ትቀበለዋለህ? አዎ። ኦኬ። ኢየሱስ በዮሐንስ እጅ በዮርዳኖስ እንደተጠመቀ ታምናለህ? አዎ። ማን ነገረ ብዬ ስለው ቤተክርስቲያን። ቤተክርስቲያን ከየት አምጥታ? ከመጽሐፍ ቅዱስ። ኦ አላምነውም ብሎ ያለውን መጽሐፍ ቅዱስን ዋቢ አድርጎ ስለ ኢየሱስ ክርስቶስ መጠመቅ ምስክር ጥራ ብሎ ቢሉት ማን ጠራ? ወንድም ሀብታሙ የፖለቲከኛ ወንድም ማን የጠራው? መጽሐፍ ቅዱስ እውነተኛ አይደለም አለ። ቪዲዮ እኮ አለ፣ የቀዳችሁ ሰዎች አስቀምጡት። መጽሐፍ ቅዱስ እውነተኛ አይደለም አለ። ኦኬ ነው። አዎ። ኢየሱስ ግን እንደተጠመቀ ታምናለህ? አዎ። በማን እጅ? በዮሐንስ እጅ። የት? በዮርዳኖስ። ማን ነገረ? ቤተክርስቲያን። ቤተክርስቲያን ጌታ መጣችሁ ከመጽሐፍ ቅዱስ። እንዴ እንዴ! መጽሐፍ ቅዱስ እውነተኛ አይደለም ብለህ የመጽሐፍ ቅዱስን ምስክርነት ቤተክርስቲያን ነገረችን ብለህ እሱን ዋቢ አድርገህ ታመጣለህ? ይሄ እኮ ኦነግና ሸኔ ከፋኖ ጋር እንትን ብለው ብልጽግናና እንትና ከእንትና ጋር እንትን ብለው ምን ብለህ እንደምታወራው ወሬ አይደለም። አይደለም አይደለም እኮ ነው ብዬ የምልህ። እሺ ዝም ብሎ እንደዚህ አይወራም፣ እንደዚህ አይወራም። ሀብትሽ እንደዚህ አይወራም። እሺ እንደዚህ አይወራም፣ እንደዚህ አይወራም። እንዴ ምን ማለት እንደሆነ ልንገርህ እንደ ምሳሌ አድርጌ ራሱ ጥሩ ምሳሌ ስለሆነ እንጂ ምን ምሳሌ ያስፈልገው? የጥምቀት በዓል አከባበር መጽሐፍ ቅዱሳዊ ነው? አዎ። መጽሐፍ ቅዱሳዊ መረጃ አለ? አይ መጽሐፍ ቅዱስ ላይ የለም መረጃ የተጻፈ፣ እኛ መጽሐፍ ቅዱስ ብለን ስለማናምን አለ። ታዲያ ምንድን ነው የሀብትሽ መልስ? አባቶቻችን የሰሩት ስርዓት ነው። ስለዚህ መጽሐፍ ቅዱሳዊ አይደለም ማለት ነው። አይ መጽሐፍ ቅዱስ ውስጥ እውነት መሆኑን ማናወቀውና አለ። እንዴ አንተ ኦርቶዶክስ አማኝ አይደለም እንዴ? ነኝ። የመጽሐፍ ቅዱስ እውነተኝነት አታምንም? አምናለሁ። ታዲያ በመጽሐፍ ቅዱስ ላይ ጥያቄ አለ ማለት ነው? አዎ። የኢየሱስን መጠመቅ ግን ታምናለህ? አዎ። የት ነው የተጠመቀው? ዮርዳኖስ። በማ? በዮሐንስ። ማነገረ? ቤተክርስቲያን። ቤተክርስቲያን ከየት አመጣቸው? ከመጽሐፍ ቅዱስ። እንዴ መጽሐፍ ቅዱስ አለ ቅድም አላምነውም ብል አሁን መጽሐፍ ቅዱስ ቤተክርስቲያን እና ዮኒ ማኛ ምን እያልክ ነበር ቅድም? ቪዲዮ ሰምቻለሁኝ እኔ ከልጆቼ ጋር ቢዚ ሆኜ አልሰማሁትም ነበር። በኋላ ግን ቪዲዮ ሰማሁ። እንዳታቆምሽ ዮኒ፣ መሄድ ካለብህ የምትሄደውን መንገድ ሁሉ መሄድ ትችላለህ። እወድሃለሁ። ማየን አማንዬን ጌታ እግዚአብሔር ይባርክልህ። ባለቤትንም እግዚአብሔር ይባርክልህ። አንተንም እግዚአብሔር ይባርክልህ። ይሄን ምርጫ አድርገህ ከመረጥከው ከወር በፊት እግዚአብሔር አሳይቶኛል። እግዚአብሔር ነው ራሱ የሚያስቆመ፣ ያውም የቤት ስራ ሰጥቶ ማለት ነው። ለምን? ቅኑ ሰው ላይ ነው የተነሳው። ኦኬ መሰሪ ላይ እንኳን ብትነሳ እንደው ክፋት ባልኖሩ ተብሎ ይባላል። ቅን ሰው ላይ ነው የተነሳው። በጣም ቅን ሰው ላይ ነው የተነሳው። የቅኖች አምላክ ደግሞ የት አለ ይላል? በማደሪያው አለ። መልሱን እሱ ይሰጣል። ቴንክ ዩ ተባረኩ። አሁንም ስትናገሩ እንዳትሳደቡ እሺ። ማንንም እንዳትሳደቡ፣ ማንንም ወንድሞች ናቶች፣ ማንንም በዚህ እኔን እንዳታስከይፉ፣ ያንን እንደማታደርጉ አውቃለሁ። ማንንም ካወራችሁ ማንንም እንደ ህዝብ እንደ ቤተ ክርስቲያን
ባለን ነገር ላይ ባለን የኛ ጉድለት የኛ ብለን የምንለው እኛ ሳንናገር ቀርቶ ያወጣሉ። ቀደም አሁን ስለ መካነ ኢየሱስ ቤተክርስቲያን ሲናገር ነበር አይደል? ዮናስ ቄስ ገዙ ምናምን። እኛ ስንት ጊዜ እኮ የተናገርንበት እኮ ነው። ይሄ አንዴ ማን ዮናታና ዮኒ ነው እንደዛ ብሎ ሲል የነበረ ይሄ የማይክሮዌቭ የሚባለው አለ አይደል? እዚህ ነጮቹ ምግባቸውን እንትን የሚሉበት የተረሳ ነገር የቆየ ነገር አምጥቶ እንደ አዲስ ነገር ይሄው የዮናስ ገዙ እዩት፣ እኔ የጴንጤውን ገለጥኩት ብሎ ዮኒ እኛ አስቀድመን ተናግረንበታል እኮ ነው ብዬ ምን መካነ ኢየሱስ ቤተክርስቲያን መግለጫ ሰጥታበታለች። ጴንጤው አስቀድሞ የሚያውቀው ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉትራውያን ግብረ ሰዶማውያን ናቸው ብለህ አንተ እንደምታወራው ኢትዮጵያ ውስጥ አታመጣም። በውጭ በአሜሪካ ያለው አንዷ ሎካል ቸርች ነች። ስንት ቸርቾች እንኳን እንዳልተቀበሉትና እንደተቀበሉት አታውቅም። 5 ሉትራውያን አሉ አሜሪካ ውስጥ፣ የ5 ሉትራውያን ቸርች ማለት ነው። የአንዷ ብቻ ነች ይህን እቀበላለሁ ብላ ያለችው። እሱንም ከህብረቱ ተወግዘዋል። 4ቱ ሉትራውያን ንጹህ ሉትራውያን አብያተ ክርስቲያናትን ሁሉ ግብረ ሰዶማውያን ናቸው ብለህ ስትል ነበረ። ለዚህ ነው አየህ አቸኩል ብያልኩ። የኢትዮጵያ ከዛች ጋር ግንኙነት ነበራቸው ድሮ ሳይታወቅ፣ ሲታወቅስ አቋረጡት። ይሄንን አንተ ዛሬ ቪዲዮ አሳይተን ነው እንደምናውቀው። እኛ እኮ አስቀድመን ተነጋግረንበታል። ኑ ግለጡባቸው፣ ኑ አውጡት፣ ዘርግፉት። እንኳን የደብተራ ልጆች መጥተው የሚዘረግፉት አድን ብራዘር፣ እኛ እንኳን የምንዘረግፈው ነገር የለም። የእነሱ የተዘረገፈ ቁጭ አላለ አይደል እንዴ? ኢየሱስና ማርያም እየተፈራረቁ አንዱን ወንድ ሳሙት ብሎ የሚል እየተፈራረቁ እኮ ነው የሚለው መጽሐፋቸው። በዚህ ነው ያልክ ነውር አለ እንዴ? ይህን ስናገር እንኳን ከጥላቻ አይደለም ተናገሩት፣ መጽሐፉ ላይ ስላለ ነው። ለሌሎችም ሰዎች በእኛ በወንጌል አማኞች ውስጥ ያላችሁ የፈለቀው ቤተክርስቲያን ውስጥ ፓስተሩ ነው ወንጌላዊ ሆኑ የተደበቀ የግለሰቦችን ድካም ልታገኝ ትችላለህ። ኦኬ፣ የግለሰቦችን ዘማሪም ይሁን ፓስተር ነብይም ይሁን ማን ዋቴቨር የግለሰቦችን ድካም አግኝተህ እሱን ልታወጣ ትችል ይሆናል። ከዛ ውጪ እንደ ቤተክርስቲያን ነውራችን ገበናችን ብለን የደበቅነው የሸፈንነው በመጽሐፍ ጽፈን ያስቀመጥነው አትቅመሱ አትንኩ ብለን ያልነው በጴንጤ ታሪክ ውስጥ እንዲህ አይነት ነገር የለንም። እንኳን ዮኒ ማኛ ትናንትና መጥቶ አይደለም እኔ ዛሬ 27 ዓመት ተቀላቀየ እንኳን የጴንጤ ማውጣው ገበና የለኝም። ኦኬ፣ አዎ ብራዘር፣ የዓለም ህዝብ 7 ቢሊዮን ምናምን ነገር ነው አይደል? ይሄ ሁሉ ህዝብ እንኳን እንዲሰማኝ ባደርግ ማለት ቢሆን እግዚአብሔር እድሉን ቢሰጠኝ እና በወንጌላውያን አማኞች ላይ ወይ በኦርቶዶክስ ላይ ወይ በካቶሊክ ላይ ወይ በሰዎች ላይ በግለሰቦች ላይ ይሄ ሁሉ ህዝብ ሰማኛል ብዬ ወጥቼ በሐሰት ስናገር ስማቸውን ታሪካቸውን ለማበላሸት ስናገር የገዛ ግለሰብ ይሁን ቤተክርስቲያን የእውነት አምላክ እግዚአብሔር በዙፋኑ ላይ ያለ ያያል። ጽዋው ሲሞላ ግን እኔን አንተን አያድርገኝ። እግዚአብሔር እንዴት እንደሚቀጣ ያውቃል። እነዚህ ሰውን በነገር በደለኞች የሚያደርጉ ብሎ እንዳለ በትንቢተ ኢሳይያስ መጽሐፍ ላይ ኮንሲኮንስ ያለ ወንድሞች እናቶች፣ ለዚህ ነው ሳታረጋግጡ አታውሩ፣ ሳትይዙ አትናገሩ፣ መረጃ ሳይኖር አታወራ። ሚስጥር አለኝ ብላችሁ ቀንደ መለከት ይነፋልኝ ብላችሁ አትበሩ። በዓለም አቀፍ አብያተ ክርስቲያናት ተብለው በሚባሉት ዘንድ ብዙዎቹ ምን ነው የግብፅ የግሪክ ኦርቶዶክስ ግብረ ሰዶማውያን ሲያጋቡ ለምን እንደዚህ አላልክም? አንድ እኛ ተቀበልን እንዴ እንደዛ ብለው የሚሉት አልተቀበልንም። የግድኛ ከህብረቱ ከአባልነት የተነጠሉ አብያተ ክርስቲያናት አምጥተኛ ላይ ልትሰፋ የምትፈልገው ህብረት እኮ አለን እኮ አልኩ። አሜሪካ ላይ ነው ያለው። ጠይቅ። የአሜሪካ ጤናማ የሚባሉ አብያተ ክርስቲያናት እነማን ናቸው? እዛ ህብረት ውስጥ ያሉበት ብለህ ጠይቅ። እዛ ህብረት ውስጥ ግብረ ሰዶማውያንን የሚቀበሉ እዛ ህብረት ውስጥ እንደሌሉ በ4 ነጥብ ዘግቼ እነግርሃለሁ። ትልልቅ ሜጋ ቸርች ያላቸው ብለህ እንደነ ጆን ኦስቲን አይነት ሌሎችን ብታመጣ ግለሰብ ነው እሱ። እዛ ህብረት ውስጥ የለም። እኛ አይመለከተንም። ጆን ኦስቲንን ያውን የማልቀበለው አገልጋይ
በተለይ ኦፕራ በተባለችዋ ፔጅ ላይ ቀርቦ ያኔ ከተናገረ በኋላ በቃ እኔ ወጣልኝ ስለ ኢየሱስ ክርስቶስ ወንጌል ስለመስበክ ያወራው ነገር ማለት ነው። በቃ እኔ እዛ ጋር አቆምኩ። ወንጌል ጋር ከተሽመደመድክ በቃ አቆማለሁ አልኩ። ይሄ ፕሮስፔሪቲ ጎስፐል ብሎ የሚለውን የሚሰብክ ስለሆነ አልቀበልም። ተቀበል ብሎ የሚያስገድደኝ አንድ ጴንጤ የለም አልኩ። ቢኖርስ ባለፈው እንዳልኩት በእውቀት ሱሪህን ታወልቃለህ ማለት ነው። በግድ መታ አጭንብኝ፣ ምን ላይ አጭንብኝ። ጆል ኦስቲንን ተቀበል ብለህ አትለኝም። አልቀበልም። እኔ አይደለም አብዛኞቹ አይቀበሉም። ወንጌል ላይ የሚያመቻምች ማለት ነው። ወደ መንግስተ ሰማያት ለመግባት አንድ መንገድ ብቻ ብሎ መጽሐፍ ቅዱስ የሚነግረን ያ መንገድ ማን ነው? ኢየሱስ ማለት ነው። ከኦፕራ ጋር ቁጭ ብሎ እሱ ስለተሞዳሞደ የእሱን መጽሐፍ ያነበበ ጴንጤ ሁሉ እዛው የጠጣውን ይጠጣ ማለት ነው። ተተፉት ነው ብዬ የምልህ ጴንጤ ግብረ ሰዶማውያን ናቸው አለ። እሺ አምጣ ብዬ እለዋለሁ። ከአብያተ ክርስቲያናቱ አምጣ ህብረቱ ላይ እነማን ናቸው አለ። ጆል ኦስቲን ብሎ አላለኝም እንዴ? በመጀመሪያ ስለ እኛ ወንጌላውያን አማኞች በዓለም ዙሪያ ለመጠየቅ ከፈለጋችሁ በአውሮፓውን የአብያተ ክርስቲያናት ህብረት አለ አይደል? የጤናማ አብያተ ክርስቲያናት ወንጌላውያኑ በነጮቹ ዘንድ ህብረት አለ። የህብረቱ ሄድ ኦፊስ የት ነው ያለው ብላችሁ ጠይቁ። እንዴ አንብቡ እንጂ እኔ 7ኛ ክፍል ተማሪ ልብለጠ እንዴ? አንብብ። የት ነው ሄድ ኦፊሱ ያለው? እዛ ትደውልና ወይ ደግሞ ዌብሳይታቸው አለ። በዛ ውስጥ ስንት አባል አብያተ ክርስቲያናት አሉ፣ እነማነማ ይባላሉ፣ ስማቸው እዛ ጋር ተዘርዝሮላል። እነዛ አብያተ ክርስቲያናት ጤናማዎቹ ናቸው። በዓለም ዙሪያ ላሉት ለጤናማዎቹ የሚወክሉ እነዛ ናቸው። ከዛ ህብረት ውጭ ያሉትስ በስተት ትምህርት፣ በስተት ልምምድ፣ በተለያየ ነገር ያሉት እነሱ እኛን አይመለከተን አይመለከተ። የማንንም ሌባ አምጥተህ እኔን ይመለከታል ትለኛለህ? እኔ በስሜ ጴንጤነት አልቀበልም እኮ አልኩ። አልቀበልም እኮ ነው ብዬ የምለው። የወንጌል አማኞች አገልጋዮች ከሰዎች ጋር ምን እንደምታወሩ ተጠበቁ፣ ተጠንቀቁ። በተለይ አገልጋዮች ምን እንደምታወሩ ተጠንቀቁ፣ ተጠበቁ። እኔ ላገኘሁት ሰው ሁሉ እኮ አላወራም። ባወራ ማውራት ያለብኝ ያህል ድረስ ነው ማወራው። አንዳንዴ የምትነግረኝን ነገር አውቀዋለሁ ቀድሜ ስለሰማው፣ ግን ስታወራ እንደማላቆኝ ነው የምሰማህ። ነው እንዴ? እውነትህን ነው ብዬ ሰማሃለሁ። አንተ ለእኔ አዲስ ሚስጥር ነግረህ ይሞታል ማለት ነው። እንደ ባለ አእምሮ እንደ መንፈሳዊ ሰው ደግሞ ሰው ሚስጥር ነው ብሎ የነገራችሁን ነገር አይነገርም። ኪፕ አድርግ፣ ታማኙ። ለዚህ ነው የወንጌል አማኞች ወንድሞቼ እናቶቼ ዝም ብለሽ የደወለልሽን ሁሉ እያልሽ አታውሪ። የደወለልን ሁሉ አታውራ። እንደዛ ጠብቀ የምትይዘው ነገር አለ። ሴትዮዋ ዝም ብላ የምታፈስ አይነት ነው ከሆነች የሰጣሃትን ሁሉ ጭምራ ዝም ብላ የምታፈስ ነው። ሚስጥር መጠበቅ የሚባል ነገር አለ። ግለሰብ እንኳን ከነገረ፣ የግለሰብ ድካም እንኳን ከነገረ ወደ ጉድጓድ እስከገባ ድረስ እናንተ የማታውቁት በጣም ብዙ ነው የማውቀው። በትዳራቸው ጉዳይ፣ በግላቸው ጉዳይ ያወሩኝ እህቶች ወንድሞች በጣም ብዙ አሉ በዓለም ዙሪያ እና ድብን ትላታለህ፣ አልናገርም። እኔም ድብን እላለሁ፣ አልናገርም። ምክንያቱም እነሱ ታማኝ ሆነው ለእኔ ከነገሩኝ እኔም ታማኝ ሆኜ ይዤ መምከር ባለብኝ መክሬያቸዋለሁ። ባለኝ እውቀት ጸልዬላቸዋለሁ። በቃ አለቀ። ከዛ ውጭ አይገርማችሁም ግን አልልም። አይገርምሽም ግን የእንትናና የእንትና ጉዳይ አልልም። ታማኝ ሁኑ።
ለማመን እንደሚናገሩ እወቁ። በየትኛውም ጉዳይ ላይ ነው ለማን ምን እንደሚነገሩ እወቁ። ነባር ክርስቲያኖች በጌታ ቤት ቆዩ የተባሉትና አዳዲስ ክርስቲያኖች ሲመጡ ኦኬ የቤተ ክርስቲያን ተብሎ የሚባልን ነገር ዝም ብለህ አትናገር። መሰናክል ሊሆንባቸው ይችላል። ያንን ወንድም ያንን እህት አያንጸው። ለዚህ ሰው ጌታን ነው የሚነገረው። አሁን አላይሱም ጌታን ተቀብሎ ወንድማችን ሰሙ እንዴት አድርገው እንደቀጠቀጡት በጌታንን ብለው የሚሉ ሰዎች እስካሁን ድረስ እንደ ሸንኮራ አገዳ ያኝኩታል። በጌታንን ብለው የሚሉ ሰዎች ይሄ ሰው ወደ አሁን ቢመለስ ሰሙ ቢመለስ ለመመለሱ ምክንያት የሆኑ እነማን ናቸው? ይሄ ሲሳይ የሚባል እና ከሱ ጋር አብረው የሚያገጡ የሚያፈጡ የነበሩ ሰዎች ማለት ነው። እኔ ከየት ነው የተማርነው? ወንድሞች እናቶች፣ አዲስ ሰው ጌታን ሲቀበል ስለ ጌታ ፍቅርና ምሕረት ነው እንጂ የምትነግረው። ይሳቅበታል፣ ይቀለድበታል። የጠፋ ያኔ በጌታ ቤት ያለው በእኛ በወንጌላውያን አማኞች እኔ ወደ ጌታ በመጣሁበት ዘመን ከዛሬ 30 ምናምን ነገር ዓመት አካባቢ ላይ ማለት እኔ 27 ዓመቴ ነው። ባይዞ 28 ነገ ነው የምገባው። ነገ ጥር 12 አይደል? አዎ ነገ ማለት ነው። ጃል ሜዳ ሚካኤልን ላስገባ ገብቼ መጥቼ ነው ና ግባ ብሎ ጌታ ኢየሱስ ወደ ዘላለም ቤት ያስገባኝ። ያልገባ አስገቢ፣ ያልገባ አስገቢ። የሚንከራተት በግ እግዚአብሔር አገሩ የት ነው እያለ የሚንከራተት በግ የዛሬ 27 ዓመት ፈረንሳይ ለጋ ሲሆን በቀበሌ 05 ጋር ወደ ላይ መጥቼ ጃልሜዳ ግብፅ ኤምባሲን ዞር ብዬ አይቼው አላቅም ነበር። ሚካኤልን ላስገባልህ እዛ ማለት ነው። የሚካኤል ታቦት አለ ቃና ዘገሊላ ተብሎ ሚካኤልን ላስገባ መጥቼ የዘላለሙ አባቴ ኢየሱስ ሙሉ ወንጌል አስቀድማ ባዘጋጀችው ኮንፈረንስ ላይ ስብከተ ወንጌል ሰምቼ ነበር። የዛን ቀን ዞር ስል በዛ ጋር ወደ ቀኝ ሳይ 05 አውቃችሁ ታዲያ ከፈረንሳይ ለጋ ሲሆን ስንመጣ ዳገቷን ሙሉ ወንጌል ቤተክርስቲያን ታውቁታለች። ቤላ መታጠፊያ ጋር አዎ፣ አየህ ዛፎቹን ሁሉ ጭብር እነግርሃለሁ ብራዘር። የገጠር ልጅ ነኝ ብዬ ስለ አዲስ አበባን ማላቀ መስሎ ከሆነ እነ እንዳልክ ብቻ ዝም ብለው ደንሰውበት ጨፈሩበት ያደጉበት መስሎ ከሆነ በጣም ተታላል። እናውቀዋለን ጓዳ ጎርጓዳውን እና 05 መጥቼ ጃልሜዳ ጋር ስደርስ በቀኝ በኩል የሆኑ ሰዎች ይገባሉ። መጽሐፍ ቅዱስ የያዙ እነዚያ ቤንጥ የሚባሉት ናቸው። ሲገባ አብሬ ሰተት ብዬ ገባሁላ። መቼ? ጥር 12 ቀን ነገር አይደል? 12 ኤርሚያስ ጌታን ያገኘባት ቀን ኦፊሻሊ ጌታን እጆችን አስቼ የተቀበልኩበት ቀን ማለት ነው። እና በዚህ 28 ዓመት ውስጥ በዚህ 28 ዓመት 27ኛ ላይ ነኝ አይደል? በዚህ 27 ዓመት ውስጥ እንኳን ብዙ የሰማሁት ብዙ ያየሁት ነገር አለ የማይነገር አይተህ በእግዚአብሔር ፊት ብቻ አባ ብለህ የምትለው የብዙ እህቶች ችግር የሆኑብን እህቶች ቸርች ውስጥ ችግር የሆነችብን እህት ችግር የሆኑብን ወንድሞች እኔም ችግር የሆንኩባቸው አንዳችን ለአንዳችን እየጸለይን ጌታዊ ልቡን ለውጠው የዚህ ሰው ኧረ ጌታዊ እባክህ መቀጥቀጫው ምራት በዶሻ በእጅህ ነው ብሎ እንዳለ በደሬ መዝሙር ይቅርታን ለማድረግ ልብ ያልሆን እያለን አንድ ጥቅልል ሶፍት እስክጨርስ ድረስ በእግዚአብሔር ፊት ያለቀስኩበት ለራሴም ለሌሎችም ሰዎች እንደዛ ነው የሚደረገው። አየህ እንደዛ ነው የሚደረገው። ጸልይለት ለደከመ መንገዱ ለተጣመመ ጉድፉን አታስፋ የባልንጀራህን ትተህ ራስህን። እከሌ ደከመ እከሌ በረታ ምን ይረባል አንተ የሐሜት ሁካታ
ሸርተት ሸርተት ሲል ወንድምህን ካየህ ወሬውን ተወና ትሌለት ተግተህ እኔ የአምባ ነው የአምባ አልደረቀም፣ እንዲደርቅም አልፈልግም። ጌታዬ ሁሉ ይቅርብኝ። ይሄ ሰው ከፈለገ ከዚህ ቤት ላይ እንዳይመጡ አድርጋቸው፣ እምባው ግን እንዳይቀርብኝ ጌታዬ፣ ድምፅ ግን እንዳይቋረጥብኝ። እኔ አባት የት ያቁኛል? የት አውቃቸዋለሁ? አንተን ያገናኘኝ የት ያቁኛል? አንድረኛ የት ያቁኛል? እንዳልክ የት ያቀኛል? እሙት የት ያቀኛል? ኤፍሬም የት ያቀኛል? ገኒ ነራሄል የት ያቁኛል? ቢንያም ቤኪ ጸግዬ የት ያቁኛል? ታጊዬ እኔ ታውቃቸው ነበር። አንተነ በመንግስት ጠርተህ ከዓለም ርኩሳት አድነህ እኔንም አድነኝ አምጥተህ አገናኘኝ። አሁን ግን አውቃቸዋለሁ። አሁን ግን ሰው በክርስቶስ አውቃለሁ እንዳለ እዚህ የጠሯቸው ወንድሞቼ እናቶቼን አውቃቸዋለሁ። በሩቅ ያሉትን አውቃቸዋለሁ። አንተ ያወካቸውን አውቃቸዋለሁ። ክፉን አልመኝላቸውም። የአባቶች አምላክ ሃሌሉያ። ጌታዬ ለዘላለም ስም ይባረክ። የት አውቃቸዋለሁ? የት ያውቁኛል? እንድተዋወቃቸው እንኳን ያስተዋወቀኝ ምክንያት የሆንከኝ አንተ ነህ። ምክንያት የሆንከኝ የእግዚአብሔር ልጅ አንተ ነህ። ምክንያት የሆነኝ ደምህ ነው፣ ደምህ ነው። ከወንድሜ ከእንዳልካ እንድተዋወቅ ደምህ ነው፣ ሞትህ ነው፣ ትንሣኤህ ነው። እህቶቼን የት አውቃቸው ነበር? የት ያውቁኝ ነበረ? ያስተዋወቀን እኮ አንተ ነህ። ከነገድ ከህዝብ ከቋንቋ ሁሉ ዋጅተህ ያስተዋወቀን እኮ አንተ ነህ። ወንድሜን እንዳልክን ወንድሜ ብዬ እንድጠራው፣ እህቴን ሙቲን እህቴ ብዬ እንድጠራት፣ ወንድሜ ኤፍሬምን ወንድሜ ብዬ እንድጠራው፣ በደም ስለቀደስከን፣ ከዓለም ርኩሰት ስላዳንከን፣ በቅዱስ አጠራር ስለጠራህን፣ ምሕረት የገነነለት ምሕረት የተደረገለት የፍቅር ባለዳዎች የምሕረት ባለዳዎች የሆነን እዚህ የተሰበሰበን ሁላችን የአንተ ለማኞች ነን። ከአንተ የምንለምን ስለምንኖረው ኑሮ ከአንተ የምንለምን ስለምንበላው፣ ስለምንጠጣው፣ ስለምንለብሰው፣ ስለ ልጆቻችን፣ ስለ ነገ የዘመን ቁጥራችን ሁሉ አንተን የምንለምን ያለ አንተ መኖር መቻል የማንችል ድኩማን፣ ደካሞች፣ ደቃቆች፣ ሸክላ የሆንን ነን። የከበረው መዝገብ የሆንከው ጌታ ኢየሱስ አንተ ግን በእኛ ውስጥ ስላለህን፣ አንተ ስላለህን ብርቱ ነን። ደካማውን ብርቱ ነኝ ብሎ ይበል እንዲል ቃልህ፣ አንተ ግን ስላለህን ብርቱ ነን። አንተ ግን ስላለህን እንደ ደቦን አንበሳ ነን። አንተ ግን ስላለህን በቅዱስ ስምህ እንጓደዳለን። አንተ ግን ስላለህን በምድር ከፍታዎች ላይ ታስረግጠናለህ። አንተ ግን ስላለህን በጽድቅ በትውልድ መካከል እንድንሰለጥን ታደርገናለህ። አንተ ግን ስላለህን በቅዱስ ቃልህ ብቻ በመንፈስ ሙላት በዚህ ትውልድ መካከል በኃይልና በስልጣን ታራምደናለህ። የእግዚአብሔር ልጅ ኢየሱስ አንተ ግን ስላለህን ቀኝህና የፊትህ ብርሃን ስለበራልን፣ የፊትህ ብርሃን ስለበራልን፣ ቀኝ ስለደገፈን፣ ቸርነትና ምሕረትህ በሕይወታችን ዘመን ሁሉ ኢየሱስ ስለሚያኖረን፣ አንተ ግን ስላለህን ዛሬን እንዳልኖር የወሰኑ ክፎች ያሟረቱብኝ ሟርት፣ ሌሎች የሟረቱብን ሟርት፣ የሟርታቸው ቃል በእኔና በልጆቼ፣ በቤተሰቤ፣ በወንድሞቼ፣ በእህቶቼ፣ በቤተሰባችን፣ በአገልግሎታችን ሁሉ ላይ እንዳይበቅል ክፉ ቃላቸውን እያመከንክ ዛሬን አሳየኸን። ነገንም ለማየት ማንንም ተስፋ አናደርግም። ደግሞም በማንም አናፍርም፣ በማንም አንሸማቀቅም። በጽድቅ ታራምደናለህ። አቤቱ እርዳታው ካንተ ዘንድ ይሆንለት፣ በልቡም ሌላኛውን መንገድ የሚያስብ ሰው ምስጉን ነው ተብሎ በቅዱስ ቃል እንደተጻፈ አንተን እናስባለን። አንተ እኮ ብርቱ አለታችን ነህ። ዳዊትም ሮጦ ከሳኦል ሰይፍ ወደ ተጠጋበት ወደዛ ወደ አዶላ ዋሻ በመጣ ሰዓት ያንንም ቦታ የማምለጫ አለት ብሎ ጠራው ብሎ እንዳለ የማምለጫ አለቴ የአብ ልጅ ኢየሱስ በፊት እደፋለሁ፣ በፊት እንበረከካለሁ። የኔ ጌታ በፊት እንበረከካለሁ። የኔ ጌታ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። በፊት እንበረከካለሁ፣ በፊት እንበረከካለሁ። ከብዙዎች ሸሽቼ ያመለጥኩብህ
ከቃላቸው ጦር ከቀስታቸውና ከፍላጻቸው ሳኦል ከወረወረበት ጦር ሸሽቶ ሄዶ በተደበቀበት ቦታ ላይ ባሪያህን ዳዊትን የጠበቅከው ጌታ ትጠብቀኛለህ። አባዬ ትጠብቀናለህ። እግዚአብሔር ትጠብቀናለህ። ከክፎች ምላስ ትጠብቀናለህ። ከክፎች ቀስት ከወጥመዳቸው እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል ተብሎ በቅዱስ ቃል እንደተጻፈ የተንኮለኞችን ሐሳብ ከንቱ እያደረግክ የማምለጫ ዓለቴ ነህ የአብ ልጅ ኢየሱስ። አንተ ስላለኝ በአንተ ብቻ እመካለሁ። ወንድሞቼ እናቶቼ፣ አንተ ስላላቸው በቅዱስ ስምህ እንጓድዳለን። የእኛ ቤት ንጉሥ፣ የእኛ ቤት ራስ፣ የእኛ ቤት ጠባቂ፣ የእኛ ቤት ደግ፣ የእግዚአብሔር ደግነት፣ የኢየሱስ ደግነት በእኔ ሕይወት፣ በእኔ ልጆቼ ሕይወት፣ በእህቶቼ፣ በዘመናቸው፣ በቤታቸው፣ በቤተ ክርስቲያናችን አንተ ነህ የራራህልን፣ አንተ ነህ የጠበቅከን፣ አንተ ነህ የጋረድከን። ባሪያህም እንዳለ ይህ ማምለጫ ዓለት ነው ብሎ ጠራው ይላል። እግዚአብሔር ሆይ ዳዊትን በጠላቱ በሳኦል በልጁ በአቢሻሎም በጎልያድ ሰይፍ እንዳይመተር እንዳይወድቅ የጠበቅከው ዘይትህን ስላሳረፍክበት ሳሙኤልን ልከህ ስትቀባው መንፈስ በላዩ ላይ ስለመጣ ባሪያዬን ዳዊትን አገኘሁት፣ ቅዱስንም ቅባቴን ቀባሁት፣ እጄም ትረዳዋለች ብለህ እንዳልክ የአመፃ ልጅ መከራ እንዳይጨምርበት ያንን ታናሽ ብላቴና የቤተልሔም እረኛ የጠበቅከው ጌታ፣ የጋረድከው ጌታ በዘመኔ ስትጋርደኝ በዘመኔ ስትጠብቀኝ አውቃለሁ። ብዙዎች ተሰልፈዋል፣ ብዙዎች ተሰብስበዋል፣ አሳይተኛል ጉባኤያቸውን። እግዚአብሔር ሆይ ጦርነቱን ላንተ ተዋለሁ። እኔማ ምን አቅም አለኝ? በስድቤ አላስቆማቸውም። እኔ በስድቤ አላስቆማቸውም። በወንድሞቼ ላይ የተነሱ አሉ፣ አካል በሆነች ቤተክርስቲያን ላይ የተሰበሰቡ አሉ። እኔ አላስቆማቸውም። የምታስቆማቸው ግን አንተ ነህ። አንተ ነህ የአባቶች አምላክ። አንተ ነህ ከሳኦል ሰይፍ ያስመለጥከው፣ ከሳኦል ጦር ያስመለጥከው፣ ከጎልያድ ሰይፍ ተመትሮ ቆርጦ እንዳይጥለው በኤላ ሸለቆ ላይ እንደረገመው ስጋህን ቆራርጬ ለሰማይ አሞሮች እሰጣለሁ ብሎ ባለበት ጊዜ እንዳለው ቃል እንዳይሰራበት ባሪያህን ዳዊትን ያገኘው ያፈሰስክበት ቅዱስ ቅባት ነክቶታል። ባሪያህን ነክቶኛል። ኢየሱስ ጌታዬ እኮ ነው። ነክቶኛል። ኢየሱስ አባቴ እኮ ነው። ውስጤ እንዳንበሳ ነው። የኔ ጌታ ለዘላለም ስም ይባል። ነክቶኛል። ኢየሱስ እኮ ነው ብዬ የምልህ ያንን የቤተልሔም እረኛ ያገኘ ጌታ አግኝቶኛል። ኢየሱስ አግኝቶኛል። ኢየሱስ ካፈሰሰብኝ ቅባት የተነሳ ጫፌን አትነኩት። ልትሰድበኝ ትችላለህ። ስሜን ልታዋረድ ትችላለህ። 10 ዓመት ሙሉ ቀጥቅጣችሁም አልቻላችሁም። ጴንጤ ከኦርቶዶክስ ተደራጅታችሁ ማለት ስሰድቡኝ ነበረ። አትችሉምም። እኔ ማንም ስለሆንኩ አይደለም፣ ኢየሱስ ብርቱ ስለሆነ እንጂ። ጌታ እጅግ አድርጌ አመሰግናለሁ። አቢሻሎም መንግስቱን ገልብጦ አንተ የሰጠውን ዙፋን ሊወርስ ባሪያህን በተገዳደረው ጊዜ ጦረኞች ልከህ የዳዊት ኃያላን የነበሩትን እነ በንያስን እነ ኤልያብን ልከህ እግዚአብሔር ሆይ ፍጻሜው በዛፍ ላይ ተንጠልጥሎ በሰይፍ ተመቶ እንዲወድቅ አደረግከው። የዳዊት ልጅ ቢሆንም የተነሳው በአንተ መንግስት ላይ ነበርና። እየሰማ ነው። 2 እግር ያለ ሰው የተነሳው አቢሻሎም በአባቱ በዳዊት መንግስት ላይ ሲነሳ ሊገረስስ የመጣው እግዚአብሔር ሆይ በባሪያህ አፍ እንደተናገርክ ለናባጥ ልጅ ለኢዮርብዓምና ለአብያ በተራራማው በኤፍሬም ሀገር የአባቶቼ አምላክ እንዲህ ብለህ እንደተናገርክ ለዳዊትና ለልጆቹ ለዘላለም በጨው ቃል ኪዳን መንግስትን እንደሰጠው አታውቁምን ብለህ ያልክ ጌታ ተነሳለት ለባሪያ ለዳዊት ልትሟገት። ይህን ነው የማወራው በጌታዬ ፊት። እናንተ በምላሳችሁ ልጥሉኝ፣ በእምባዬ ጥልሃለሁ አልኩ። በእግዚአብሔር ፊት በእምባዬ ጥልሃለሁ አልኩ። ሊጥሉት አልኩ። በግራና በቀኝ ተሰለፉበት። ዳዊት እንደተቀባ ባዩ ጊዜ አቢሻሎም ከጎረቤት ጎልያድ ከንጉሥ ሳኦል ሁሉንም ድል እያደረገ
እንዲቀጥል ያደረገው ባሪያዬን ዳዊትን አገኘሁት ይላል። ይሄው ነው። ዳዊት በእግዚአብሔር ተገኝቷል። ሳኦል ሳያገኘው በፊት እግዚአብሔር አግኝቶታል። የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት አቢሻሎምን ሳይወልደው በፊት ዳዊት በእግዚአብሔር ተገኝቷል። በቤተልሔም አግኝተዋል። የኔ አባት አግኝተኛል። ልጆቼን ሳልወልድ እዚህ የሚሰማኝ ህዝብ ሳላገኝ በፊት አግኝተኛል። አዎ አግኝተኛል። እዚህ ያሉ ወንድሞቼ እናቶቼ እኔን ሳያገኝ በፊት አግኝታቸዋል። ዳዊት ሳኦል ሳያገኘው በፊት እግዚአብሔር በቤተልሔም በኤፍራት አግኝቶታል። በሳሙኤል በኩል አግኝቶታል። ዘይት አፍስሶበታል። ባሪያዬ ዳዊትን አገኘሁት። ሳኦል በጦር ሳያገኘው በፊት እግዚአብሔር ዳዊትን አገኘው። ጎልያድ በሰይፍ ሳይቆርጠው በፊት እግዚአብሔር ዳዊትን ቀድሞ አገኘው። ቀድሞ ያገኘን እግዚአብሔር ስላለ ነው። ቀድሞ ያገኘው እግዚአብሔር ስላለ የሳኦል ሰይፍ የሳኦል ጦር ዳዊትን ከግድግዳ ጋር አላጣበቀውም። የጎልያድ ሰይፍ ዳዊትን ቆርጦ አልጣለውም በኤላ ሸለቆ ላይ። ለምን? የሳሙኤል አምላክ እግዚአብሔር የአባቶቼ የነቢያት አምላክ እግዚአብሔር ብላቴናውን አስቀድሞ በቤተልሔም በጎች በሚጠብቅበት ዱር ውስጥ አግኝቶታል። ኤርምያስን የት ነው ያገኘው? እንዲሁ አግኝቶኛል። ወንድሞቼን የት ነው ያገኛቸው? እንዲሁ አግኝቷቸዋል። እህቶቼን እንዲሁ አግኝቶናል። ለዚህ ነው አየህ፣ የምላስ ውርጅብኝ እኮ ተረባርባችሁብኝ ነበር ባለፉት ጊዜያት ላይ ወንድሞቼ ብዬ ከምጠራቸው ጀምሮ ዓለም ሁሉ እኮ ነበር ፎቶዬን ዘቅዝቆ በህመሜ ቀለዳችሁት። አዳነኝ ኢየሱስ። የነርቡ በሽታ ዳግም እስከማላገኘው ድረስ ቅዱሳን ባዋጣችሁልኝ ገንዘብ 1 ሳንቲም ያልሰጡኝ ናቸው ሞቴን ሲራገሙ የነበሩት። በደላቸውን ሳልቆጥር ነው የተቀበልኳቸው። ጀግና ነው ኢየሱስ። እስኪ ያድነው ያሉት ኢየሱስ አዳነኝ ጌታዬ። እንዲህ መሰክራለሁ ጌታዬ፣ እንዲናገራለሁ። ሰይጣን እየተንጫጫ ስጋ ለባሽ እየተንጫጫ አዳነኝ እስኪ ያድነው ሲሉኝ የነበሩ ሰዎች አዳንከኝ። የምድራውያንን ጠቢባንንም ተጠቅመህ በሕክምና አዳንከኝ ኢየሱስ አዳንከኝ። ጠላቶቼ እያዩ አዳንከኝ። እግሬ ያልተቆረጠም አዳንከኝ። የአብ ልጅ ጥበብን ለጠቢባን እውቀትንም ለአስተዋዮች የምትሰጥ የዳንኤል አምላክ ለምድራውያን ጠቢባን በሰጣቸው እውቀት ወንድሞቼን እህቶቼን በዓለም ዙሪያ ያሉ ቅዱሳን ወገኖችን ገንዘብ ጠይቀዋቸው ወገኖቼ አዳንከኝ። የአብ ልጅ ምስጋናና ክብር ለታላቁ ለስም ይሁን። ስለ ልባቸው ቅንነት ከኔ ጋር አብረው ለቆሙ ዚላሉ እነሱና የነሱ የሆነውን ነገር ሁሉ ባርክ። ባወጡት እጥፍ አልልህም፣ 100 እጥፍ አልልህም ጌታዬ፣ በሚሊዮን እጥፍ ባርካቸው። ከአንተ ዘንድ በሆነ በረከት እግዚአብሔር ሆይ እስኪ ደነግጡ ድረስ ቤታቸውን በበረከት ሙላው። ለእኔ በጎነትን አድርገዋልና ዓመትና 2 ዓመት ሙሉ እያቃሰትኩ ትራማዶልና ኮዲን በሚባል ኪኒን እያዋጥኩኝ ጠዝጣዜው ሲተወኝ ሰብክ የነበረውን ወንጌል ጥቂቶች ነበሩ የሚያውቁ የነበሩት። ባርካቸው። እህቴ ዕብራዊትን፣ እህቴ ትዕግስትን፣ ወንድሜ ዶክተር ሻውልን፣ ወንድሜ ፓስተር ታሪኩን፣ ወንድሜን ፓስተር ሰለሞን ደሳለኝን በሩቅ በቅርብ የሚያውቁ ወንድሞች እናቶቼን ባርካቸው። የአባቶች አምላክ ቀኝና የፊት ብርሃን ይብራላቸው። ዘር ትውልዳቸው ይባረክ በሄዱበት ቦታ ሁሉ። ስድብን ታግሰው ስለኔ ከራሴ ከሚያምኑ ወንድሞችና እህቶች ገንዘብ በመጠየቁ የኔው የራሴ ህዝብ ወንጌላውያን አማኞች እህቶችና ወንድሞቼ ከጉድለታቸው አንስተው በሰጡኝ ገንዘብ 10 ሳንቲም ያልሰጡ ሰዎች ሞቴን ሲመኙት ያመለከውና የሰበከው ኢየሱስ ያድነው ብለው ሲያላግጡ አዳንከኝ ጌታዬ፣ አዳንከኝ። ቅዱስ ስምህን እባርከዋለሁ። እንደዚህ ያሉትን ወንድሞችና እህቶቼን እወዳቸዋለሁ። አልቆጥርባቸውም ስላላወቁ ነው። ቀድመህ ስላገኘኸው ዳዊትን ጌታዬ ባሪያህን ልከህ ዘይቱን በቀንድ ይዞ
ከአርማቴም ተነስቶ ወደ ቤተልሔም ኤፍራታ ወደና አባባሴ ቤት ሲሄድ ሳኦል ቢሰማ ይገለኛል ብሎ ሲል መስዋዕት እንደሚሰዋ ሆነ ሂድ ብለው ባሪያህን ላከው። ለቤት የታመነ ነቢይ ሳሙኤል ላከው። ዘይቱን ላዩ ላይ ያፈሰሰበት ታናሹ ብላቴና ዳዊት ላይ የበጎች እረኛ የቤተልሔም የኤፍራታ ጠባቂ ለካ ጌታዬ ቀድመ ስላገኘህ ነው የክፉዎች ምላስ ያልገደለኝ። እህቴና ወንድሞቼን እዚህ ያሉት ለካ ቀድመ ስላገኘህ ነው። ለካ የሚያሟርቱ ሟርተኞች በሟርታቸው ፎቶአችንን በወስፌ ባንካሴ በማረሻ እየሰኩ በእሳት እያቃጠሉ አመድ ይሁን እያሉ አሁንም ስሙንም አልጠራላችሁ አንድ የኦርቶዶክስ ቤተክርስቲያን አገልጋይ የሆነ እዚህ ሶሻል ሚዲያ ላይ አለ። በቅርብ ጌታዬ አሳየኝ። ጎጃም ምድር ላይ ሄዶ ምን ሊያደርግ ፎቶ ሰብስቦ ነው ሄዶ ፎቶ ሰብስቦ ሄደ። ለምን? አቤቱ ጌታዬ፣ አቤቱ ጌታዬ፣ በልብ ደስታ አመሰግናለሁ። የኔ ጌታ ኢየሱስ ደስ ስለሚለኝ እኮ ነው የምስቀው። የኔ አባት አንድ እረኛ የሆነ ክፍል ውስጥ ተቀምጠው የሆነች እህቴ ቤቷ ውስጥ ሳሎኗ ውስጥ ሆና ስታለቅስ እዛ ሚስጥርን ትገልጥልናለህ። እንደዚህ ጌታዬ ስም ይባረክ። ኢየሱሴ ጎጃም ሀገር ሄደል ፎቶ ሰብስቦ ምን ሊያደርግ በወስፌና ባንካሴ ሊያስወጋ ማለት ነው። ይሄ ውጋታም ትውልድ መተተኛ አልኩ እኮ መተተኛ። የልጆቼን ሚስቴን ሰብስበህ እኮ ብያለሁ። እዚሁ እኮ መጥቶ ነበረ ጠንቋዩ ሰዎቹ ማለት ነው። አትጸጸትም ኤርምያስ እያለ ማለት ነው። መተተኛ እኮ አልኩ። በሲኦል ከተዘጋጁ ሰይጣኖች ጋር አብረህ ተሰለፍ። አንድ ስም ብቻ ነው የምጠራው፣ አንድ ስም ብቻ። ይሄ በየማዕከል ኢየሱስ ብዬ ስጠራ የምጠራው ከራሴ የምጮህ መስሎ ነው አይደል? ተሳሳል። አንድ ስም ብቻ ውስጤን የፈነቀለው የምስጋና ዜማ ብለን እንደምነው ውስጤን የሚፈነቀል አንድ ድምፅ አለ። የውስጤን ብርታት ጥሶ የሚወጣ በመንፈስ ቅዱስ ኃይል እሱን ስጠራው አድራሻ ይጠፋል ማለት ነው። እሱን ስንጠራው እህቴ እሱን ስጠራው ሶፋ ስር ብርክክ ብላ በጓዳዋ ራሄልዬ አሜሪካ ሆና እንዳልክዬ አዲስ አበባ ላይ ሆኖ እታጓ አውስትራሊያ ሆኖ ኢየሱስ ተንበርክከን ቀና ስንል የሉም። ከበባ ሁሉ ይበተናል። አዚም ድንዛዜ ቢሆን ይገፈፋል። የጠላት ጨፍራ ቢሆን አይደል ያለው ዳዊት፣ ንብ ማርን እኮ እንደሚከብቦ ከበቡኝ እኮ ይላል። እንዴ የንብ ቀፎ እንደማለት እኮ ንብ ማርን እንደሚከብ ስናነባው ቀላል ነው። አንተ ቀላል ነው አይደል? ቀላል ነው ስናነባው። በዳዊት ጫማ ውስጥ ገብተህ ግን ብታየው ከራሱ መንግስት ሳኦል ስደት አንዴ በዚህ ምድረ በዳ ይሄዳል፣ አንዴ ወደዛ ወደ ንጉሥ አንኩስ ይሄድላል። ይንከራተታል። እኔ በምንኛ ቀን የተወለድኩት ገና ከእናቱ ማዕፀን ጀምሮ ከተወለድበት ጊዜ ጀምሮ እናትና አባቱ የተዉት ለመተው የተሰጠ ማለት ምን ቅባት ስላለ ማለት ነው። ቅባት ይንከራተትልሃል። እዛ አይዞ ተንከራተታ። ጌታን ይዘው የትኛውን ቦታ ላይ ብትሄድ አይተዋል እግዚአብሔር። ገና ዳዊት አይተዋል። አንተ ተው። በአቢሻሎም ምክር ትደነግጣለህ እንዴ? ይሰብስብ እኮ አልኩ ከእሱ ጋር የነበሩትን ሁሉ። ፍጻሜው ዛፍ ላይ በራሱ ፀጉር ታንቆ መሞት ነው። የአባቶች አምላክ ምስክር እኮ ነው አልኩ። በአንዳንዶቹ በራሳቸው እጅ መሞት። ሰው በሚሞትበት አሟሟት እንኳን አትሞቱ። ተው ዳዊት ይነሳ፣ ግድ የለህም። አቢሻሎምን ሳትወልደው በፊት እግዚአብሔር አግኝተዋል ቤተልሔም ዱር ውስጥ።
እናትና አባት በተው ዛ ድብና አንበሳ በሚሰማራበት ቦታ ላይ ዛ ተገናኝተሃል። ከንጉሱ ጋር ዛ ስብሰባ ነበርህ። ራስህ ተናግረህ አልነበር እንዴ ዳዊት? ለምን ረስተኸው ነው? እንዳልታወቅ ጌታ በቀኜ ነው አላልከንም እንዴ ዳዊት? በሞት ጥላ ሸለቆ እንኳን ብሄድ አንተ ከኔ ጋር ስላለ ክፉን አልፈራም ብለህ እዛ ቤተልሔም ዘምረሃል ነበር እንዴ? የምን አቢሻሎም ተነሳብኝ ነው? ይነሳ። የምን ጎልያድ ተነሳብኝ ነው? ይነሳ። ስጋን ቆራርጬ በአማልክቶቹ ስም ረገመው ይላል። ይራገማ። ዘይት የፈሰሰበትን ሰው በአማልክቶቹ ስም የእናቴ ከራማ ግልብጥ ያድርገው ኤርሚያስን። እውነትሽን ነው። ቀድሞ ኢየሱስ አግኝቶኛል። ቀድሞ ኢየሱስ አግኝቷታል። እህቴን አግኝቶታል። ወንድሜን ቀድሞ አግኝቶታል። የአሪሷ እመቤት ስሩን ትንቀለው ይላል። እኔ ነቅያታለሁ። ቀድሜ እኮ አልኩ። እኔ ነቅያታለሁ። ያየውም የሚና ታየ ከራማ ብለብተን በአፍጢሟን የደፋት አልኩ። መንፈሷን ሌላ ካለ ጥራ። ሌላ ዘንዶ በራሪ ተውሳክ ነፍሳት ምናምን ካሉ ጠሩ። እነሱ ታሟርታለህ። እኔ ዝንብ የሚያልቅ የዝንብ አምላክ እነዚህ እኮ ያሉ እኮ ነው የሚያሟርቱት። ይንቀለው ይሉልሃል። ረከቦት እየደፋ ጉርጥና ጊንጥ እባብና አንተን እያመለክ ኤርሚያስን ድፋው፣ ንቀለው። ከነቀልከው በሚቀጥለው ጊዜ ቦቅማ ዶሮ ቦቅማ በግ አርድልሃለሁ፣ ፈርሱን እታጠብልሃለሁ፣ ፈሱን እታጠንልሃለሁ እያሉ ማለት ነው። ዳርያስ ኮታታም ትውልድ እኔ እኮ አምላክ አለኝ። አንተ ጴንጤ እኮ አምላክ አለው ነው ብዬ የምልህ እንዴ። አልተግባባንም እንዴ? ጉዳዩ አላወቃችሁንም እንዴ እስካሁን ድረስ? ስለዚህ ነው ሁሉም የያቁን ሞከረ። ሳኦልም ሞከረ፣ ከግርግዳ ጋር ተጣበቀ። ባሪያውን ዳዊትን አዳነው። ሃሌሉያ። ጎልያድም ሞከረ። በአንድ ጠጠር ድንጋይ ግንባሩን ብሎ የኤላ ሸለቆ ላይ የሊባኖስ ዝግባ እንደሚጋደም ተጋደመልህ አልኩ። ቴንክ ዩ ሎርድ። አዎ አቢሻሎም ተነሳ። የራሱ ልጅ ኢዮአብ ነው ከተንጠለጠለበት በራሱ ፀጉር ታንቆ ከሞቀበት በበቅሎ ላይ ተቀምጦ ሊሸሽ ሲል ማለት ነው። አታመልጥም ስልህ አታመልጥም። በእግዚአብሔር መንግስት ላይ ተነስተህ ጦርነት ገጥመህ ግብግብ ገጥመህ እግዚአብሔር ሊበቀል ሲል በበቅሎ በምናምን ሸሽቻ አመልጣለሁ። አታመልጥም አልኩ። ዳዊት ቢራራ ላይ አይራራልህም። ከእሱ ጋር ያለ ኃያላን አለ። ኢዮአብ የሚባል ኃያላን አለ። ብራዘርዬ ከአንበሳ ይልቅ ፈጣን የሆኑ አሉ እኮ ነው ብዬም ለነ በንያስ አሉ። ይመጡሃል አልኩ። ይመጡሃል። የዘንድሮቹ በንያሶችና የዘንድሮቹ ኢዮአቦች የሚንበረከኩ ሴቶችና ወንዶች ናቸው። ገጀራ ሰይፍ ዘና አይደለም። በጌታ በኢየሱስም ከከፍታው ላይ ይውደቅ ብላ ስትል ሪቾ እታጉ በጌታ በኢየሱስ ክርስቶስም ጉባኤያቸው ይበተን ብሎ ሲል የዘንድሮ በንያስና ኢዮአብ ማለት ናቸው። የተቀባን የሚደግፉ አይቶ አቤኔርማ ያኔ ተው፣ አቤኔርን ተው፣ የአቤኔር ነገር ተው። አቤኔር ድሮ ነበር። ትዶልታለህ እንዴ አንተ? በእውነት እኮ ነው። በጣም ትዶልታላችሁ እንዴ? ቴንኪዩ መንፈስ ቅዱስ ለዘላለም ስም ይባረክ። ቀድመ ስላገኘኸኝ ወንድሞቼ እዚህ ያሉትን እህቶችን እዚህ ያሉትን ቀድመ ስላገኛቸው ለሚዝቱብን ለዛቻቸውና ለወጥመዳቸው ተላልፈን እንዳንሰጥ ቀድመ ስላገኘህን ባሪያዬ ዳዊትን አገኘሁት፣ ቅዱሱንም ቅባቴን ቀባሁት፣ እጄም ትረዳዋለች ብለህ እንዳልክ እጅህ እየረዳችን ስላለ፣ ስለዚህ ባዘጋጁልን ወጥመድ ውስጥ አንገባም።
በጥርሳቸው አንነከስም፣ በስንፍናቸው ቃል አንደማም። አንተ ትጠብቀናለህ። መንፈሳችን ልባችን ባትሄድ ተጠበቀ ይሆናል። ፍቅርን ግን እናሳያቸዋለን፣ ምሕረትን ግን እናሳያቸዋለን። በብዙ መውደድ እንወዳቸዋለን። ይህን መንፈስ ይህን ልብ አብዛለን። እነሱ ለበቀል ሲመጡ እኛ በፍቅር እንድንሄድ ከአንተ የተማርነው ጌታ የኢየሱስ ይህንን ነውና ይህንን አብዛለን፣ ይህንን አብዛለን፣ ይህንን አብዛለን። ክፉ ነገርን በማድረግ ተበቃዩ ሳይሆኑ ፍቅርን በማሳየት ያንተ ልጆች ተብለን እንድንጠራ እግዚአብሔር ሆይ ይህንን ህይወት አብዛልን። እንዲህ አድርጎ ነው ዳዊትን ያዳነው። አየህ፣ ቀድሞ አገኘው ማለት ነው። ቀድሞ ስላገኘው ነው። የጌታ ቅባት ቀድሞ ስላገኘው ሳኦል ቢወረውር ከግድግዳ ጋር ተጣበቀ ጦሩ፣ ዳዊት ዳነ። ጎልያድ ቢያገኘው በሰይፉ ቆርጦ አልጣለውም፣ በወንጭፍ ተመቶ ወደቀ። ከዛን ቀን ጀምሮ የጎልያድ ሰይፍ የዳዊት ሰይፍ ተብሎ ተባለ። አቢሻሎም ቢነሳ የዳዊትን መንግስት አልወረሰም። እሱኛው ሞክሮ ባይሳካለት አዶንያስ የሚባል የሚንቀሸቀሽ ሰው ቢመጣም የተነገረለት አለ። ኦኬ፣ አትንቀዥቀዡ። አንዳንድ ወንድሞች እናቶች ቸርች ውስጥም አትንቀዥቀዡ፣ ለአገልግሎትም አትንቀዥቀዡ። ወደቴን የምልሽ እህትዬ፣ አትንቀዥቀዥ፣ ቸርች ውስጥም አትንቀዥቀዥ። ቸርች ውስጥም የፓስተሩን መድከም ፈልገ እሱ ሲሞት እኔን የሚይዘው ቦታውን ብለ አትንቀዥቀዥ። ብራዘርዬ፣ ቤተክርስቲያን ባለቤት አላት። ለቦታው የሚመጥን ሰው ኦኬ፣ እሱ ያዘጋጀውን ሰው በቤቱ ያኖራል። አንተ ባርቢኪው ጠብሰህ ኬኔቶ እና ኮካኮላ ገዝተህ አጠጥታ አብልተህ ነው። እንደዛ አይደረግም። ማቴዎስ 24:45 ላይ እንኪያስ ምግባቸውን በጊዜያቸው የሰጣቸው ዘንድ ጌታው በቤቱ ሰዎች ላይ የሾመው ታማኝና ልባም ባሪያ ማን ነው ይላል። ማን የሾመው? ጌታው በቤቱ ሰዎች ላይ የሾመው። ኦኬ፣ ቁጭ በል ታይ ዳጌታ ታይ ቁጭ በል ቁጭ በል ቁጭ በይ። ንጉሥ ላከበረው እንዲሆንለታል ተብሎ እንደተጻፈ ራሱ ለቤቱ የመረጣቸውን ሰዎችን ያመጣል። እንደ አዶንያስ ተንቀዥቅዣችሁ ቦታ ለመያዝ የምትፈልጉ ማለት ነው። በነቢይነትም ሳይጠራ ጠራይ ብለህ አቧራ አታጭስ። የእኛን የአገልግሎት ኦፊስ የተባለውንማ ብዙ ማንም አይፈልገውም። ለምን? ስለማያበላ። እግዚአብሔር ግን የጠራው ዙፋኑ ላይ ይቀመጣል። ሰለሞን ተቀመጠበት። አዶንያስ ማን ነው? አቢሻሎም ተመኘ፣ ሙከራ አደረገ። በራሱ መንገድ ሽማግሌውን እዛው በተኛበት አስቀርቼ እኔ እፈናጠጥበታለሁ ብሎ ማለት ነው። ዳዊት ያኔ ደክሞ ስለነበር ያቺ አቢሳ የምትባል ሴትዮ ነበረች ያመጡለት። ገና እሷ ጎረምሳ ልጅ ሀገር ነገር ነች። ታሙቀው ተብሎ አምጥቶስ ያኔ ምንም ምልህ የለም፣ ግን ታሙቀው ተብሎ ስሩ ተኝታለች። ኮረዳ ናት። ያን ያህል ደክሞ በተኛበት ማለት ደክሞም ቢተኛ የተቀባ ነው ብዬ የምልህ። አንተ አርፈ ተቀመጥ እኮ ነው ብዬ የምልህ ወንድሜ። እውነቴን ነው የምላችሁ፣ አርፋችሁ ተቀመጡ። አንዳንድ ሰዎች እህቴ እየሰማሽ ነው ወይ? ለአንቺ ጌታ እንዲህ ይላል ብዬ እንድናገር እየሰማሽ ነው ወይ? አርፋችሁ ተቀመጡ። በአንዳንድ ጉዳይ ላይ በተለይ በእግዚአብሔር መንግስት ውስጥ አርፋችሁ ተቀመጡ። መልእክት የሚመስላችሁ ሰዎች ድምፃችንን ቀይረን ስንናገር ከሆነ ነግረናል። አርፋችሁ ተቀመጡ። አርፋችሁ ተቀመጡ። አርፋችሁ ተቀመጡ። እግዚአብሔር ባልጠራ ላይ ተነስተ ኤርምያስ ራስህ አርፈ ተቀመጥ። እግዚአብሔር ባልጠራ ላይ አርፌ ይቀመጣሉ።
ዙፋኑን ያዘጋጀለት ሰለሞንን ነው። ኦኬ ይሄንን አልሰሙም እንዴ? አዶንያስ ይሄንን አልሰማም? አቢሻሎም ይሄንን አልሰማም? ሁለቱም ሙከራ እኮ ነው ያደረጉት በመንግስት ዙፋንን ለመውረስ። ማን አላቸው? ናታን የሚያክል ትልቅ ነብይ እያለ ሰለሞን ነው በዙፋን ላይ የሚቀመጠው ብሎ እኮ ነግሯታል ለቤርሸባ ለዳዊትም። ስሙን ይዲዲያ ብሎ ሲያወጣው አልሰማም እንዴ አዶንያስ? ያኔ ዛን ቀን እሱ አምባሻ እየበላ ይሆናል። አየህ አይሰማም። ትንቢት ሲነገር ጉባኤ ቤት ውስጥ አይሰማም። ስልክ እያወራች ሊሆን ይችላል። ከስልክ ስትመለስ አይኗን አፍጥጣ ጥርሷን አግጣ በጥርሷን ቦርሻ መጣ እኔ ነኝ ብላ ትላለች። ውስጥ አርፈሽ ተቀመጭ እህትዬ። ጌታ በሰጠሽ ጸጋ ሲሰጥሽ ታገለግያለሽ በተሰጠሽ። ካልሆነስ አንቺ ጉባኤ አሳድመሽ የምታረጊው ነገር የለም። ምንድነው እያወራሁት ያለሁት? ያስወራኛ ጌታዬ። አርፋችሁ ተቀመጡ። በየቸርች የምትበጠብጡ የምታውቁ ማለት ነው። አዶንያስ አልሰማም እንዴ? ናታን ትንቢት ሲናገርለት ለሰለሞን ገና ታናሽ ብላቴና ሆኖ ሲወለድ ይዲዲያ ብሎ ሲያወጣው አልሰማም እንዴ? አቢሻሎም አልሰማም? ከሰለሞን ይበልጣሉ እነዚህ ሁለቱ ትልልቆቹ። ሰለሞንም በእድሜ ይበልጣሉ። እሱ ገና ታናሽ ብላቴና ለጋ ብላቴና ነው። አቢሶሎም ግን እድሜው እንደ ጸጉሩ ርዝመት ነው። ጸጉረ ዝንፍልፍል ነው እንደሚባለው ማለት ነው። መጽሐፍ ቅዱስ ላይ ከምቀናበት ሁለት የወንዶች ሰው ጸጉር የእሱና የሳምሶንን ማለት ነው። ቆንዳላው ይልልሃል አንተ። እንዴት አይነት ዝንፍልፍል እንደሚባል ጤፍ እንደሚባል እኮ ማለት ነው። ግን ምን ዋጋ አለው? ምን ዋጋ አለው? በዛው ሀገር ሁሉ ዋው ፒ ው ፑ ምናምን ነገር ብሎ ባለበት ጸጉር የማይነሳ መንግስት ላይ እነሳለሁ ብለህ ብትል በዛው ጸጉር ዓለም ባደነቀበት አንተም በምትኮራበት ጸጉር ታንቀዛፍ ላይ ተንጠልጥለ ፍጻሜ እንዳይሆን ይሰማል ወይ? ይሰማል ወይ እህቴ? ይሰማል ወይ? ይሰማችኋል ወይ? ወንድሞች እናቶቼ፣ ፍጻሜያችሁ እንደዛ እንዳይሆን በምትኮሩበት ነገር እንዳትሞቱበት። ዝንፍልፍል ጸጉር ነው ያለው። መልካም ነው። ምን ዋጋ አለው? ምን ዳድ እኮ ዝም ብሎ ነው አለ። እኔ ምንም እኮ አይዋጥልኝም የፋዘር ጉዳይ ምንም። አሁን ለምን እንደምትንቃቁት ጊዜ መጣችሁ ተንቃቃችሁ አይደል? ፀሐይ መታችሁ አይደል? እኔ እኮ በጣም የሚገርማችሁ የሚመርጠኝ ሰው አጥቼ እንጂ ቀኙን የሚሰጠኝ ሰው አጥቼ እንጂ። ኧረ ቆይ እንሰጥሃለን አቢሳሎም ብሎ ሲሉት ሳብ እያደረገም አይ ላቭ ዩ አይ ሚስ ዩ እያለ ማለት ነው። እንዴ በማን መንግስት ውስጥ ነው አንተ እንዳውራ ዶሮ እንደፈለክ እንድትሆን የፈቀደው ጌታ እኮ አለ ወንድም አለ ጌታ አለ። ዙፋን ላይ ልትወጣ እውነትን ነው አቢሻሎም፣ የእኔ ዘመን አቢሻሎም እዚህ ቲክቶክ ላይ አሁናለህ ዙፋን ላይ ልትወጣ መጽሐፍ ቅዱስ ላይ ከምቀናበት ሁለት የወንዶች ሰው ጸጉር የእሱና የሳምሶንን ማለት ነው። ቆንዳላው ይልልሃል አንተ። እንዴት አይነት ዝንፍልፍል እንደሚባል ጤፍ እንደሚባል እኮ ማለት ነው። ግን ምን ዋጋ አለው? ምን ዋጋ አለው? በዛው ሀገር ሁሉ ዋው ፒ ው ፑ ምናምን ነገር ብሎ ባለበት ጸጉር የማይነሳ መንግስት ላይ እነሳለሁ ብለህ ብትል በዛው ጸጉር ዓለም ባደነቀበት አንተም በምትኮራበት ጸጉር ታንቀዛፍ ላይ ተንጠልጥለ ፍጻሜ እንዳይሆን ይሰማል ወይ? ይሰማል ወይ እህቴ? ይሰማል ወይ? ይሰማችኋል ወይ? ወንድሞች እናቶቼ፣ ፍጻሜያችሁ እንደዛ እንዳይሆን በምትኮሩበት ነገር እንዳትሞቱበት። ዝንፍልፍል ጸጉር ነው ያለው።
መልከ መልካም ነው። ምን ዋጋ አለው? ምን ዳድ እኮ ዝም ብሎ ነው አለ። እኔ ምንም እኮ አይዋጥልኝም የፋዘር ጉዳይ ምንም። እኔ ምንም አሁን ሁሉ ለምን እንደምትንቃቁት ጊዜ መታችሁ ተንቃቃችሁ አይደል? ፀሐይ መታችሁ አይደል? እኔ እኮ በጣም የሚገርማችሁ የሚመርጠኝ ሰው አጥቼ እንጂ የሚመርጠኝ ሰው አጥቼ እንጂ ቀኙን የሚሰጠኝ ሰው አጥቼ እንጂ አረቆኝ እንሰጣለን አቢሳሉን ብሎ ሲሉት ሳብ እያደረገም አይ ላቭ ዩ አይ ላቭ ዩ አይ ላቭ ዩ አይ ሚስ ዩ እያለ ማለት ነው። እንዴ 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 በማን መንግስት ውስጥ ነው አንተ እንደ አውራ ዶሮ እንደፈለክ እንድትሆን የፈቀደው? ጌታ እኮ አለ ወንድም አለ ጌታ አለ። ዙፋን ላይ ልትወጣ እውነትን ነው አቢሻሎም፣ የእኔ ዘመን አቢሻሎም እዚህ ቲክቶክ ላይ ሆናለህ። ዙፋን ላይ ልትወጣ ሚስትህን ሳም እንጂ ገብተህ ሰጥቶ ከሆነ መድኃኒዓለም ማለት ነው። ቸርች በተቀደሰ አሳሳም ነው ተሳሳሙ የተባለው። ፖለቲካዊ አሳሳም የለም። ህዝብ ልታሳምጽ አሳሳም የለም። ጀርባዬን አዙሬ አልናገርም፣ ፊት ለፊት ነው የምናገረው። ትሞጫሞጫለህ እንደ አንተ አቢሻሎም እንደዛ ነው ያደረገው። እኔ እኮ ዳድ ብዙ ነግሬው ነበር ለፋዘር፣ ብዙ ሊሰማኝ አልቻለም። ሊል ይችላል እንደዛ ሳይት። እኔ ግን በሱ ቦታ በሆን እኔ በእምነት የሚሰማኝ ሰው የለም እንጂ የሚመርጠኝ ሰው የለም እንጂ ወደ እኔ የሚጠጋ ሰው የለም እንጂ በእውነት ፈርድለት ነበር እያለ እኮ ነው ህዝቡን ከሱ ልባቸውን ሰረቀ ይላል። የልብ ሌባ እደግመዋለሁ፣ የልብ ሌቦች እጅ ውስጥ አላችሁ። የልብ ሌባ እግዚአብሔር ሳይሰጥህ የሰው ልብ በንግግር ሰርቀህ ግን አይተሽዋል እንዴት እንደሚናገር እኮ በቃ እርክት ነው የሚያደርገው። ውሸቱን ነው እትዬ፣ ውሸቱን ነው መድኃኒዓለምን ውሸቱን ነው። አቸኩሉ። እሺ እርክት ያለ ነው ሲናገር እንደዛ እንደ ኤርሚያስ ችኩል አይልም፣ እንደ እንዳልክም ችኩል አይልም ምናምን ነገር። እህቴ የልብ ሌባ፣ ልብ የሚሰርቁ ሌቦች ልብ ነው የሚሰርቁት። እደግመዋለሁ፣ የልብ ሌቦች ቸርች ውስጥ ተቀምጠው ልብ የሚሰርቁ የሰውን ልብ አይበጃችሁም። እሺ እኔ ጌታዊ ለምን እንደምታስወራኝ ብያለሁ። ኦኬ ውስጤ የምሰማውን ነው የምናገረው። አትስረቁ። የሰው ልብ ሰርቃ አንተ በንግግር ችሎታህ የምትሰራው የእግዚአብሔር መንግስት የለም። አዎ የለም፣ እኔም የለም። አሉ እዚያውን ቲክቶክ ላይ አንዳንዶቹም እንደዚህም ብዬ የማያቸው ማለት ነው። እንዱ የልብ ሌቦች የሆኑ ፔንቴዎች ማለት ነው። የልብ ምን ሌባ ለመስረቅ ይሞክራሉ፣ ግን ምንም አይሳካላቸው፣ አልተሳካላቸውም። ዝም ብለህ ታያቸዋለህ። በእውነት መንፈሳዊ ሰው ሁሉን እኮ ይመረምራለሁ የሚለው ብራዘር በደንብ ነው የሚያሳውቅብን። የኔ እናት የኔ ቦምቦሊ ነው የኔ ሆድ የኔ አንጀት እንዴ ተው እንጂ አንተ የሰውነት አካልህን ሁሉ ጠርተህ እሷ ነች ብለህ ስትል እኛን አደከምከን እኮ። ምን ለመሆን ነው አሁን ይሄን ሁሉ? የኔ ማር ይላሉ ሃኒ ቤቢ ምን ለመሆን
እዚህ ቲክቶክ ላይ ማለት ነው። ተወዳጆች ነገር ይልላል ገና ሲጀምር እንደ ፓርላማ ንግግር ነው የሚጀምሩት። ታላቆች፣ ታናናሾች፣ አያቶች፣ ቅድመ አያቶች፣ አባቶች፣ እናቶች፣ እህቶች፣ አጎቶች፣ ያክስት ልጆች እንደዚሁም በቅርብ ማቃችሁ በሩቅ ማቃችሁ ብሎ ማለት ነው። የፓርላማ ንግግር መስለው ተው፣ አትድከም። ትህትና በዚህ አይደለም። ትህትና በዚህ አይደለም። ልክ ነው። እናቶች እንደ እናቶች አክብረን እንጠራለን። እንዲህ ብለህ ስላልክ ገዝተህን ሰዎች መጥተው የሚሞሉ ለመስሎ ከሆነ ኖ፣ ሰውን አክብር። አዎ፣ እናቶችን በእናትነት አባትን በአባትነት ወንድሞችን በወንዶች ይሄ ወንድምነት። አሞጽዬ በደንብ አንተ እስራኤላዊ የተባረከ ወንድም በደንብ ይሄ አንጀት ለመብላት የሚደረግ ስትራቴጂያዊ ይባላል። እኛ ይህንን ገጠር ላይ የገጠር አራዶች እንጠቀምበት ነበር ድሮ ከብቶች ሲጠብቅ። አንተ በ21ኛው መቶ ክፍለ ዘመን እዚህ እንትን ትላለህ እንዴ? እናቶች፣ አክስቶች፣ አባቶች፣ የአያት ልጆች ምናምን ነገር ብለህ ማለት ነው። በሙሉ ጎሳህን እኮ ልጠራው ነው። ጎሳህን እኮ ልጠራው ነው። እንደዚህ በዚህ አይደለም ሰውን የምትይዘው። ለምነው ሰውን መያዝ የፈለጋችሁት? በቸርችም ያላችሁ እጅ ስማችሁ በቲክቶክ መታችሁ አንጀት በሚበላ ንግግር የምታወሩ ሰዎች ምን ልታደርጉ ነው? ህዝቡን የያዛችሁ ምን ልትሰጡ ነው? ምን ስጥልኝ ብሎሃል ጌታ? ጠርቶሃል ወይ? ቅባት አለ? ዓላማ አለህ? አዎ እንደዚህ ነው። አየህ ዋትስ ቶፒክ አለ ይሄኛ አለ። ይሄን እንደነኛ አይነቶች ናቸው አሁን ተገኙ ማለት ነው። ዋትስ ቶፒክ የሚለው ራሱን ገለጠ። እንደዚህ አይነት ሰዎች ማለት ነው። የእውነት ታው እንደዛ አታድርጉ። በቤተክርስቲያን እንደዛ አታድርጉ አላችሁ። እዚህ ውስጥ ሰዎች አታድርጉ። መንግስቱ ለዳዊት ስለሰጠ ለዳዊት ይጠብቃል። ምን ማለት ነው? እግዚአብሔር በዘመነ አንተን ጠርቶ ከሆነ አንተ የምታገለግለውን አገልግሎት እኔ ያላገለግለውም። እግዚአብሔር በአንተ የሚሰራውን በአንተ ይሰራዋል። በአንተ የሚሰራውን በእኔ ይሰራ ብዬ እኔ ድንጋይ መፈንቀል የለብኝም። በእኔ የሚሰራውን በአንተ አይሰራም። አንተ በሰጠ ጸጋ በሰጠ ዘመን በአንተም የሚሰራል። ልዩ ልዩ ጥበባትና ጸጋ ስጦታዎችን ነው እግዚአብሔር በአካሉ ላይ ባለች ቤተክርስቲያን ያፈሰሰው ማለት ነው። በቃ እንደተሰጠን ጥበብና ጸጋ መጠን እናገልግል። የክርስቶስን ቤተክርስቲያን ስትገስጹ እንኳን ከገሰጻችሁ ለማቅናት ይሆን እንዲህ ዝም ብሎ እውነትን አደባባይ አፍርጠን የምንናገር ውሸት ነው። ውሸት እኮ አልኩ። ውሸት። አንተ መጀመሪያ በእውነት ላይ መቼ ቆምክና ነው እውነትን አፍርጠ የምትናገረው? ውሸት ነው። ስድብ ተግሳጽ የሆነበት ጊዜ ማንጓጠጥ ነው እንዴ? ተግሳጽ አይደለም። ተግሳጽ እግዚአብሔር ሲሰጠ ነው። ለዚህ ነው ተግሳጽ ሲሆን ሰዎች ምን ይላሉ? የእግዚአብሔር ሰዎች ይለዩዋል። ለዚህ ነው እኔ በጣም ብዙ ጊዜ በውስጤ ተለቅቄ ሳገለግል አንዳንዱ ነገር ባለፈው አንዲት አረብ ሀገር ላይ ያለችው አንተ ሰው ይሄ ያንተ አይደለም ከየት ነው ያመጣው ብላ እንዳለች ማለት ነው። ኤርሚ ስትቆጣ በጣም ደስ ይለናል ብላችሁ የምትሉኝ የነበራችሁ ሰዎች 77 ቁጥር ጻፉ እስኪ። አሁን ስትቆጣ በጣም ደስ ይለናል ውስጣችን ብላችሁ ያላችሁ ሰዎች 77 ቁጥር ጻፉ። ምክንያቱ እንዳትጽፉ 77 ቁጥር ጻፉ። ሌሎች አቁሙት። ሌሎች ሜሴጅ አቁሙ። ለእኔ ብለሽ በውሸት እንዳትጽፊ ጌታ መንፈስ ቅዱስ ስለማይከብር። ኦኬ የእግዚአብሔር ልጆች በብርሃን ስለምንኖሩ 77 ቁጥር ጻፉ። ስትቆጣ በጣም ደስ ይለናል ውስጣችን ብላችሁ ያላችሁ ማለት ነው። ለምን? እንዴት የሰው ቁጣ ሰውን ደስ ሊለው ይችላል? ደስ ካላቸው ምንድን ነው ማለት ነው? ደስ ካላቸው ምንድን ነው ማለት ነው? አዎ የኔ ቁጣ የራሴ ቁጣ ከሆነ ደስ አያሰኝም፣ ልሰብርህ እችላለሁ። ኦኬ ደስ ያላችሁ ሰዎች እንዴት የሰው ቁጣ ደስ አሰኛችሁ? መጽሐፍ ቅዱስ የሰው ቁጣ የእግዚአብሔርን ጽድቅ አይሰራም ይላል። አዎ 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 አዎ። ታዲያ እንዴት ደስ አላችሁ? አየህ እነዚህ 77 ቁጥር የጻፉና ያልጻፉቱን
የጌታንና የሰውን ለይተው ያውቃሉ ማለት ነው። የእግዚአብሔር ቁጣ ከሆነ ለማቅናት ነው፣ ሊሰብርህ አይደለም፣ ሊመልስህ ነው፣ ሊያቀና ነው፣ ሊያቀና ነው፣ ሊያስተካክል ነው። የኔ አይደለም ማለት ነው። የኔን እኮ አውቀዋለሁ፣ የኔን አውቀዋለሁ። እውነቴን ነው የምልሽ፣ የኔን አውቀዋለሁ። የኔ አንድን ሰው ደስ አሰኝቶ አያውቅም። እንኳን እናንተን አይደለም እኔን ራሱ ደስ አሰኝቶኝ አያውቅም። ተናግሬ ከጨርስኩ በኋላ በእግዚአብሔር ፊት የምናፈርቅበት ነው። ጌታዊ ማረኝ ብዬ አየህ። ቅዱሳን ይህንን በጣም ብዙዎች ናቸው ተናገሩት። አሁን ወደ 10 የሚሆኑ ሰዎች ናቸው የጻፉት። ብዙዎች ግን ይህንን ኮንፈርሜሽን ትነግሩኛላችሁ በውስጥ መስመር። ያቺ አረብ ሀገር ያለች እህት አንዴ ፌስቡክ ላይ ያለው ያለች ማለት ነው። ፌስቡክ ገና በጀመርኩ ሰዓት ላይ እንደዚህ ስሰቅ ምንድን ነው እንደዚህ መገንፈል፣ አንተ የት ልደርስ ነው እንደዚህ ፊር ፊር የምትለው ምናምን ነገር ብለው አሉኝ። ወንጌላውያን ወንድሞቼ እናቶቼ በዓለም ዙሪያ ሁሉ ያሉ እና ለቅሶ አለው ስብከቱ አሁን እንደምታዩት አይነት ነገር ነው። እና የት ልደርስ ነው ምናምን ነገር እዚህ ኧረ ተረጋጋ እባክህ እንትናን ምናምን ነገር እስኪያቸው ብለው ያሉኝ መስካሪዎች በጌታ የተቆጥባን በጌታ የቀደሙ ወንድሞች እና እህቶች በእውነት ነው ሪታዬ። አዎ አንቺ እግዚአብሔር ሴት ስለሆንሽ እንደማታሻቃለሁ። አዎ እና እንደዚህ አይነት ይጋባል። አዎ እና ምን አሉኝ በቃ ሲሉኝ ከዛ አይ ብዬ የዛሬ 8 ዓመት አካባቢ ይመስለኛል። ከዛ ላወራ ወጣሁልህ። የሆነች ኮርነር ላይ ነበረች፣ አሁን ያለሁባት ክፍል ኮርነር ላይ ሆኜ ነበር ሰብክ የነበረውና ከዛ ወጥቼ ወገኖቼ የአባቴ ልጆች ጌታ የወደዳችሁ ቅዱሳን ለመሆን የተጠራችሁ ከዓለም ርኩሰት ያስመለጣችሁ እያልኩ በየመካከል ላይ ትንፋሽ እየወሰድኩልህ ማውራት ጀመርኩ። እንዲህ አይነት አወራር የኤርሚያስ አወራር አይደለም፣ በተፈጥሮ የራሱ ማለት ነው። ወይ ድክ ምንም ያርጉ የቤታችሁ ስመጣ እንኳን እንደዚህ እንዳታወሩኝ አደራ። ምግብ ነው ቀስ ብሎ የሚበላው እንጂ እኔ ስታወራም ትርር አድርገዋለን ማለት አይደለም። ቮሊዩሙን አስተካክለን ለምናወራበት ማለት ነው። ከዛ እንደዛ እያልኩ ሳወራ አንዲት እህት አየችና አዋንዬ አንዲት እህት አየችና ከአረብ ሀገር ስሟን ነው የዘነጋሁት። ደወለችና በውስጥ በሜሴንጀር እኔ የምልህ ኤርሚያስ ዛሬ ሲያስጠላብህ አለች። እንደዚህ ፍርጥ አድርገው የሚናገሩ ኮቶች አሉ ወንድሞች። ሲያስጠላብህ ከየት ነው ያመጣው? ይሄንን እንደዚህ እኮ አናውቅም፣ ከየት ነው ያመጣው አለች። ይሄ አንተ አይደለም በላ ምን ትለኛለች? ሳኦል ዳዊትን ያለበሰውን አይነት ልብስ ያስታጠቋል አውልቀው አትለኝም? ዱባይ ነበር ይመስለኛል ስሟን ሄለን ትባል ብሌን ትባል ብቻ አላውቅም። እንደዚህ ይሄ ነገር ይበዛዋል ስሟ ይመስለኛል እንደዚህ አይነት ነገር። ቃል ለምድር ለሰማይ በቃ ከዚህ በኋላ አላደርግም አልኩ። እውነትም የዛን ቀን ያንን ለማድረግ የፈለኩት በቃ ቅዱሳን ብዙዎቹ እንደዚህ ምናምን ነገራት ብለው ስላሉ ምክር ልስማ ብዬ እኮ ምክር እኮ ሰምቼ እኮ ራሴን ላስተካክልልህ ነው። ራሴ ግን ሳስተካክልልህ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም ብሎ ያለውን በእኔ ሁኔታ ነው የሚገልጠው። ብራዘር ስንፍናውና ድካሙን ነው እንጂ የምናስወግደው በቃ ምንም ልታደርጋቸው። ሳወራ እንደዚህ ነው ማወራ ለሰው ብዬ አልኩሽ እና ለበስኩትን እና ስለብስ ደውላ ከአረብ ሀገር ያለች እህት ማለት ነው ሲያስጠላብህ አለችኝ። ጌታ ይባርካት። ይኸው ፈወሰችኝ እና ቀረች። እና አንዳንዶች እኮ ደውለው እንደዚህ ይሉኝ፣ እስቲ ኤርሚ ስታወራ ችኩል ችኩል አትበል ምናምን ነገር እኮ ብለው የሚሉኝ አሉ። ጣቴ እንደዚህ እያልኩ የምጣበ የሶስት ልጆች እኮ አባት ነኝ። ሄዳ አንተን የሚርገጥ ወንድ ብዬ ሄዳ አንተን የሚርገጥ እና ልብ በሉ መጽሐፍ ቅዱሳችን
እግዚአብሔር በጠራን ጸጋ እናገለግላለን። ባልተሰጣችሁ ነገር ላይ አትግቡ። ዳዊት በሌሎች እጅ እንዳይወድቅ አስቀድሞ ስላገኘው ነው። አንተም አንቺም እኔም በሌሎች እጅ እንዳንወድቅ እግዚአብሔር አስቀድሞ ስላገኘ ክፉን አልፈራም ብሎ ያለው ዳዊት ለዚህ ነው። እኛም ክፉን አንፈራ፣ ለሰዎች በጎ ነገር እናስባለን፣ ቅንን ነገር እናስባለን፣ መልካምን ነገር እናስባለን። በቃ እኔ ያንን ህልም እግዚአብሔር ሲያሳየኝ ስም ነው ያልነገርኳችሁ፣ ህልሙን ነገርኳችሁ። ስም ግን ዛሬ አንዱን ነገርኳችሁ። አንዱ ዮኒ ማኛ ነበር። በኃይለኛ አመታት ሊመቱት ነው ይላል። ጸልዩልኝ፣ ጸልዩልኝ ወንድሞቼ እህቶቼ ብዬ የምላቸው ሁሉ ጭምር። አንዳንዱን እዚያውን ብነግራችሁ ጌታ ያሳየኝን ብዙዎቻችሁ ትደነግጣላችሁ። ሰው ግን ክፉ ነው። ሰው እግዚአብሔር ካለወጠው ኤርምያስ ክፉ ነው። እኔ ሰው ስለሆንኩ ራሴን ልናገር፣ ሌላ ብናገር ስለምትሉ ሰው ግን ክፉ ነው። በጌታ ፊት የምትጸልዩ እህቶቼ እንደ ራሔልና እንደ ነታግዬ፣ ሌሎችም በዓለም ዙሪያ ያላችሁ ወንድሞች እንደ ወንድሜ እንደ ኤፍሬምም ሌሎችም እንደ እህቴ እንደምትይም ጸልዩልኝ፣ ጸልዩልኝ። ጸጋና ሰላም ይብዛላችሁ። ሪታይ ማነው ታግዬ የምትዩ ካለ በይና ሪታ ጸልያ ትጨርስልናለች። ተባረኩ። ታግዬ ያለሽ አለ ኤርሚዬ። ጌታ ኢየሱስ ዘመንን ይባርክ። በጣም ጥሩ ነው። በጣም ደስ ብሎኛል ዛሬ የሆነ ስላለው ነገር። ምክንያቱም እግዚአብሔር በእውነት ያለ ምክንያት ነገሮችን አያመጣምና ልክ ንብ ቀፎ እንደተመታ ንብ ነው የሆነው ነገሩ። ለምን በአንዲት በዛች በአጭር ቃል ይሄ ሁሉ ግርግር የተፈጠረው ስለ ኢየሱስ ክርስቶስ አዳኝነት ሲናገር ነው። ይሄ ደግሞ የታወቀ ነው። ምክንያቱም ያችን የሚያነብ ሰው የሚያስበው ነገር አለ፣ በውስጡ የሚቀር ነገር አለ። ጌታን የማያውቁ እውነት ብሞት ብለው የሚያስቡበት ጊዜ ይሆናል። ልክ ያችን መልእክት በልባቸው ስትመጣ ከመሞታችሁ በፊት ጌታ ኢየሱስን ወቁ። ያ ጥያቄ በሰው ልብ ተፈጠረ ማለት ሰው ወደ እውነቱ ፍለጋ ይሄዳል። ስለዚህ ነው ጠላት የተነሳው። ከዚህ በስተጀርባ ያለው የክፋት ኃይል ነው። ምክንያቱም በሰው ውስጥ አልፎ የሰውን አንደበት ተጠቅሞ ስጋ ለባሽን ተጠቅሞ ነው ጠላት የሚሰራው። የእግዚአብሔር ስራ እንዳይሰራ፣ ወንጌል እንዳይሰበክ፣ ሰዎች እንዳይድኑ ከዚህ በስተጀርባ ያለውን ሀሳቡን አንስትም እና እኛ በጸሎት የምንተጋ እንቀጥላለን። እናንተም በሶሻል ሚዲያ የምታገለግሉ በርቱ። እግዚአብሔር ከእናንተ ጋር ነው። ግን ልባችሁ አይታወክ። ኢየሱስ ሁልጊዜ ጌታ ነው። ሁልጊዜ ደግሞ ወንጌል ሲሰበክ ስደት ያለ ነው፣ መከራ ያለ ነው፣ መገፋት ያለ ነው፣ መሰደብ ያለ ነው። ብዙም የሚደርስብን ነገር አለ። ሁላችንም የተቀበልነው ነገር ስላለ ማለት ነው። ስለዚህ በርቱ። ወንጌልን የሚያስቆመው ምንም ኃይል የለም፣ ምንም ኃይል የለም። አዎ ግርግር ግርግር ይኖራል። ብዙ ነገር ሊነሳ ይችላል። ግን ኢየሱስ ጌታ ነው። ሴጣን ተሸንፏል። ከእግራችን በታች የተቀጠቀጠ የሞተ ሬሳ ነው። ምንም ነገር ቢያደርግ ያስፈራራል እንጂ ያጓራል እንጂ ወንጌልን ሊያስቆም አይችልም። በያለንበት እንቀጥላለን። ወንጌል ይሰበካል በዓለም ሁሉ፣ ጉልበት ሁሉ ይንበረከካል፣ ምላስ ሁሉ ኢየሱስ ጌታ እንደሆነ ይመሰክራል። አሁንም ይሄንን አትቀጥሉ። በቃ ከዚህ በኋላ እንደውም መበርታት ነው ያለብን፣ መጠንከር ነው ያለብን፣ መጀገን ነው ያለብን እና ጌታ ዘመናችሁን ይባርክ። ተባረኩ። ተባረኪ ታግዬ። ጌታ እግዚአብሔር ዘመንሽን ይባርክ። ባለፈው መልእክቱን ስነግራችሁ ቅዱሳን ተጠበቁ የሆነ ነገር ሊመጣ ነው ብዬ ነበር አይደል የነገርኳችሁ? ታሳሳላችሁ አይደል? ልባችሁ እንዳይታወክ ጦርነት አለ፣ ከበባ አለ፣ ይመጣል። ያኔ በሚፈጠር ሰዓት ላይ ኤርምያስ አንተነህ አንቺነሽ አንተነህ ብላችሁ እንዳትሉ ልባችሁን ጠብቁ ነበር ያልኳችሁ። ይሄው ነው ጀምሯል። አሁንም ልባችሁን ጠብቁ። ኦኬ። የአንዱ ሰው መገለጥ ብቻ ነው የታየው፣ ሌሎቹ በጊዜያቸው ይገለጣሉ። አለ ከበባ አለ። የሰራዊት ጌታ እግዚአብሔር ነው የገለጠኝ። ከበባ አለ፣ ተጠበቁ።
ልባችሁን ጠብቁ ያልኳችሁ ያኔ ለዚህ ነበር። አሁንም ልባችሁን ጠብቁ። ከዚህ የባሰ ነገርም አለ። ሌሎች ይገቡበታል። ልክ የኢራንና የእስራኤል ጦርነት ሲጀመር ሌሎች ጆይን ያደረጉበታል። ይሄን ጉዳይ ከኛው ቤት የሆኑ ሁሉ ጭምር ጆይን ያደረጉበታል። ልብ በሉ። ልባችሁን ግን ጠብቁ። ተናግሬያለሁ። ቴንክ ዩ። ቀጥሉ። ኤፌ የምትናገረው ነገር ካለ ከዛ ሙቲ፣ ከዛ ሀኒቾ፣ ቢኒና ቤካ ቅድም ስለተናገሩ ኤፌ አለህ? ኤፌ እሺ፣ ስራ ላይ ያለው ቢኒ ለንደን ቀጥና ከዛ ቢኒ ከዛ ሙቲ ከዛ ሀኒቾ ከዛ ሪቾ ጸልያ ነው የምጨርስልን። ተባረክ እርምዬ፣ ተባረክ ወንድሞች እዚህ ውስጥ ያላችሁ በሙሉ የምትሰሙ እግዚአብሔር ዘመናችሁን ይባርክ። ጌታ እግዚአብሔር ዘመንን ይባርክ። እርምዬ በጣም ጥሩ ነገር አድርጌ ነው በአንተ ውስጥ እግዚአብሔር ተናግረዋል። እንግዲህ እንቀጥላለን። ካለመቀጠል ውጭ ምንም ሌላ አማራጭ የለምና እንቀጥላለን። የሚያስቆመልን ወንጌልን የሚያስቆመልን ትቀጥላለን። እርምዬ ያው እንደተናገርከው እግዚአብሔር እንዳሳየው የሆነ ነው። እንግዲህ ያው እንዳልክ ምንም ነገር ያጠፋው ነገር አይደለም። ጌታ ኢየሱስ ክርስቶስን ሳትቀበሉ አትሙቱ አለ። እኛ ቤተሰቦቻችን ጌታ እንዲቀበሉ ነው የምንተጋው። ኦርቶዶክሶችን ጠልታችሁ አይደለም። እርሜም ሁላችን ኦርቶዶክስ ጠልተን አይደለም። ኦርቶዶክሶች እንዲድኑ ነውና ወንጌል ይቀጥላል። ጠላት ያው በጣም በግልጽ እኮ ነው እርሜ እግዚአብሔር ያሳየ የሆነ ነውና ያው ልባችን መጠበቅ አለብን ወንድሞች። በርቱ እላለሁ። እንቀጥላለን። ከመቀጠል ውጭ ሌላ አማራጭ የለም። ኢየሱስ ጌታ ከኛ ጋር ነው። እግዚአብሔር ይረዳናል። ኢየሱስ ጌታ ነው። እርምዬ ደግሞ ብዙ ረጅም አትቆይ። ባለፈው እንደነገርኩ እረፍት እየወሰድክ ውሃም እየጠጣ እረፍትም እየወሰድክ እንቅልፍም ያስፈልጋል። አንዳንዴ ራስንም አትጉዳ፣ ታስፈልጋለና። ተባረኩ። ጨርሻለሁ። እሺ፣ ተባረክ ወንድማችን ኤፊ፣ የዘወትር ደንበኛ መካሪያችን። ያቆየልን እንዳንተ አይነቱን ሰው ማለት ነው። ጌታ ስሙ ይባረክ። ኤርሚዬም እንዲሁ ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። ያው እኔ የተናገርኩ ይመስላል ግን አልተናገርኩም። ምናልባት ደግሞ ብዙ ጊዜ ስለቆየ በቃ መተኛት ማረፍም ካለበት እንዲያርፍ ነው ብዬ ነበር። ግን እንደዛ ስላለ ነው እኔ አልተናገርኩም ያልኩትና ሳልናገር የሚቆጩ ነገሮች ይኖራሉ። ባልፍ ማለት ነው ሳልናገር ብተወው ወይም ዝም ብንለው የሚቆጩ ነገሮች ነበሩ። እንኳን እድል ሰጠኝ ማለት ነው። እና ከዚህ የተነሳ ያው ውጊያው እኔ ኢትዮጵያ ያለው የጀመረ ይመስለኛል። ብዙ ማላቃቸው ነገሮችም ተፈጥረው ነው ያገኘሁት። ለአንድ ወር ከ15 ቀን የሚያህል ኢትዮጵያ ነበርኩ። አሁን ከመጣሁ አንድ 15 ቀን ሆነኝ። ግን እዛ ሆኜ ብዙ እከታተል ስላልነበረ ብዙ ነገር አላቅም ነበር ማለት ነው። እና እናንተ በጸሎትም በተለያየም ነገር ያው ውጊያውንም ስትዋጉ ነበር፣ ስትተጉ ነበር። እግዚአብሔር በወንድማችን ኤርሚ በኩል ያሳየውን ማለቴ ነው። ከዛ ከመጣው በኋላ ግን አንዳንድ ምልክቶችን አይቼ ነበር። እንደው ምን ተፈጥሮ የሆነን ያላወቅኩት ነገር የሚያስብለኝ ማለት ነው። ምንም እስኪገለጥ ድረስ ማንንም አልጠየኩም። ሰዎች ግን አንዳንድ ወይ በውስጥም ይጠይቁኛሉ። እዛም ላይቭም ስገባ ኢትዮጵያ አንዴ ነው 2 ላይቭ ገብቻለሁ እና ያኔም እንደዛ ጠይቀው ነበር። I didn't know anything ነው ያልኳቸው። ምንም የማውቀው ነገር የለም ነው ያልኳቸው የነበረ። ብቻ ያው እግዚአብሔር አሁን እየገለጠው እየመጣ ነው ማለት ነው። ማለት እኔ ምን ተፈጥሮ ነበር ለእኔም እንደናንተ ጥያቄ የሆነብኝ ነገርን አሁን ማወቅ ጀምሬያለሁ ማለት ነው። ግን እግዚአብሔር በአንድም በሌላም መንገድ በቃ መንገድ አለው እና ደግሞ እግዚአብሔር ደግሞ ከመረጣቸው ጋር ከጠራቸው ጋር
አጀንዳ ካለው ሰው ጋር እግዚአብሔር ደግሞ ይሰራል። ይሄን ከሚጠቀምባቸው ከሚያደርግባቸው ወንድሞች መካከል ነው ያልኩት። ኤርሚ አንዱ ነው፣ እያየንም ነው በተለያየ አጋጣሚ ማለት ነው። እና ማንም ከሴት የተወለደ ሁሉ እንደሚል መጽሐፍ ቅዱስ ማንም ከሴት የተወለደ ሁሉ አንተን እግዚአብሔር ካስቀመጠብህ አጀንዳ የሚያስቆም ሴትም የለም ወንድም የለም። በቃ ቢወዱትም ባይወዱትም ቢቀበሉትም ባይቀበሉትም ቢመቻቸውም ባይመቻቸውም እግዚአብሔር በአንተ የጀመረውን ስራ እግዚአብሔር ስለጀመረው ሰው ሊያስቆመው አይችልም። ማንም በቤት ውስጥም ከቤት ውጭም ቢመሳጠሩ ምንም አይነት ተንኮል ምንም አይነት ሸር ቢሰሩ አንዳንዱ ቅድምም እንዳልከው መልካም መስለው ቤተኛ መስለው ወይም ደግሞ በቃ ካንተ ጎን የቆሙ ወይም ካንተ ጋር እንዳሉ መስለውም ይህን ስናገር ለእኔ ነው የሚል ካለ አዎ ለአንተ ነው፣ ለእኔ ነው የምትል ካለች አዎ ለአንተ ነው። እኔ ማንንም አላውቅም፣ ስም አልጠራውም፣ የምጠራውም ስም የለኝም ለጊዜው። አስፈላጊ ከሆነ ግን የደረስኩባቸው ሰዎች ካሉ ለምን ታሴራለህ ልለው እችላለሁ። ለምን ታሴሪያለሽ ልል እችላለሁ፣ የደረስኩባቸው ካሉ ማለት። ይሄ ደግሞ የኔም ስራም አይደለም እግዚአብሔር ራሱ እያጠራው ስለሆነ ማለት ነው። እና ወደፊት ከመቀጠል ውጭ እንደሚል አንድ የእግዚአብሔር አገልጋይ አንተም ወደፊት ከመቀጠል ውጭ ምንም አማራጭ ስለሌለ የሚያሴሩትን በንስሐ ከተመለሱ መልካም፣ ካልተመለሱ ግን እግዚአብሔርም እንደሚቀጣቸው ግልጽ ነው ማለት ነው። ይሄ እንዲህ እንዳለ ይሁንና እንግዲህ ሰሞኑን ደግሞ በግልጽ ስለተነሳው ወንድማችን የሆነ ማኛ እየተናገሩ ባሉት ነገሮች ላይ ትንሽ መታቀብ ስላለበት ያው ከትላንትና ጀምሮ ይመስለኛል ትላንትና ነው ወንድም እንዳልክ ተናገረ ብሎ ባለው ነገር ላይ አስታኮ ማለት ነው። አስታኮ ነው የወንድም እንዳልክ ንግግር አስታኮ ነው እንጂ ጉርበጣው ከጀመረ ወይም ረገጣ ሊጀምር ካኮበከበ ትንሽ የቆየ ይመስለኛል። የጀመረው ቆይቷል። አሁን ግን አስታኮ የገባው እንዳልክ ንግግር ነው ማለት ነው። እንዳልክ በንግግሩ ጌታ ይባርከው። በዚሁ አጋጣሚ እንዳልክን አካውንቱን ገብታችሁ ኮፒ ሊንክ ሼር እንድታደርጉ እሱም ጠይቋል። ያላያችሁ ካላችሁ በዚህ ውስጥ ደግሞ ደግሜ ያሳስባችኋለሁ፣ ግቡና አካውንቱን እንደ አንድ ክርስቲያን ተባብረን በተባበረ ክንድ አካውንቱን ኮፒ ሊንክ ሼር እናድርግለት። ለምን ጠላት የእሱን አካውንት ለማዘጋት ርብርብ ላይ ስላለ ማለት ነው። ይሄን ተናግሯል። ሄት ስፒች ነው በሚል ሀሳብ ማለት ነው። ምንም አይነት ሄት ስፒች የለውም። ይሄ ማንም የቲክቶክ አናሊስቶች ሊናገሩበት ይችላሉ። ቲክቶክ የራሱ የሆነ አማርኛን ተናጋሪ የሆኑ ቅጥሮች አሉት። ይህንን ጽሑፍ አይተው መመስከር መመርመር ይችላሉ። ይሄ ሄት ስፒች አይደለም። ጥሪ ነው የተደረገው፣ የወንጌል ጥሪ ነው የተደረገው። ሳትሞቱ ኢየሱስን አምናችሁ ሙቱ። ከመሞታችሁ በፊት ኢየሱስን አምናችሁ ሙቱ። ቃል በቃል ልናገረው ካልኩኝ አሁን ሰው ሲሞት ቶሎ ወደ አይምሮ የሚመጣው በኢየሱስ አምኖ ነበር የሚል ጥያቄ ነው። ባጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ። ይሄ ነው ሚሴጁ። ይሄ የትኛውም የቲክቶክ አናሊስት የአማርኛም ተናጋሪውን የእንግሊዝኛም በየትኛውም አስተርጉሞ ይናገሩት፣ ይተንትኑት፣ ይመርምሩት። ሄት ስፒች አይደለም፣ ጥሪ ነው። በቃ ጥሪ ነው፣ የወንጌል ጥሪ ነው። ቅድም ቤካ ሲናገር ነበረ፣ ላይቭም ላይ ሲናገር ነበር። እንደውም ይህን የተናገረው ይመስለኛል በውስጡ ያለው የእግዚአብሔር መንፈስ ነው ያናገረው እያለ እንዳልክ የተናገረው አይመስለኝም። በውስጡ ያለው የእግዚአብሔር መንፈስ ነው የተናገረው ይላል። ያስኬዳል፣ ትክክልም ነው። ስለዚህ ይህን ባደረገበት ወንድማችን
የሰው ሞት ላይ ያላገጠ ተብሎ ሊነገርበት እንደው ሊሳለቁበት ወይም ደግሞ እልከኛ የሆነ ተተናኳሽ አድርጎ መሳል አግባብ የለውም። ይህንን አስታኮ ባለፈው ትንሽ ጀምሮታል ብዬ ያልኳችሁ ዮኒ ማኛ ወንጌል ባናቱ ይዘግዘቅ ካለበት ቀን ጀምሮ የጀመረው ይመስለኛል እንደዚህ አይነት አካሄድ ወይም ማርሽ ለመቀየር ያኮበከበበት አጋጣሚ ማለት ነው። እንደዛም ሆኖ አንዳንዶቻችን ላይፍ ገብተን እንዴት እንዲህ ይላል በምንልበት ሰዓት መጥቶ የራሱን ማስተባበያ የሰጠበት ሁኔታ አለ። ለምሳሌ እኔ ቤት ገብቶ መጥቶ እንደዛ ማስተባበያ ሰጥቷል። ኦኬ፣ አንዳንዶቻችንም በእልህ ነው ወይም ደግሞ ያን ጊዜ በስሜታዊ የሆኑ የተናገረው ነው ብለን አልፈነዋል። እንደገና ያው አቀባብሎት የነበረውን ጥይት ለመተኮስ አሁን የእንዳልክ ንግግርን ማስተካከያ አድርጎ ነው የገባው ማለት ነው። ይህም ቢሆን ከወንድም ኤርሚ ጋር ተነጋግሮ ወንድም ሻውልም ተጨምሮ እልባት ያገኘ ነገር መስሎ ነበረ እና ኤርሚም ሲናገር ሰምቼ ነበር። እኔ ምንድነው በቃ ተውት በውስጥ አውርተን ጨርሰናል ብሎ ቤኪ ቤት በነበረው የላይቭ አገልግሎት ላይ ሲናገር ሰምቼው ተቆጥበን ነበር ማለት ነው። ያው ዛሬ እንዳያችሁት ነው የሆነው ማለት ነው። እኔ እንደውም ላይቭ ገብቼ እንዳልከን አካውንት ኮፒ ሊንክ ሼር አድርጉ እያልኩ ነበረ። የገባሁበትም ዓላማ ለዛ ስል ነበር እና በሌላ አካውንቴ ሳየው እየረገጠን ነው። አሁንም መልሼ ሳየው እየረገጠን ነው። አይ ልጅ ከኛ ምን ፈልጎ ነው ምን አድርጉ ነው የሚለን የሚል ጥያቄ ፈጥሮብኛል። በዛው አጋጣሚ እዛው ላይቭ ላይ ያየው አንዳንድ ሰዎች ዮኒ ይፈልግሃል ደውልልኝ ብሎሃል ምናምን እያለው ኮሜንት ሲያደርጉ ማንን እኔ ና አልደውልለትም። ቤቱ ላይቭ ላይ እስኪ ወጣውና ሄድኩኝ። ሲሄድ ያ ቀን የነበረው ወንድማችን አንደኛው ሀብታሙ የሚባለው አዲስ ታይም የሚል ነው የምታውቁት፣ ብዙ ጊዜ አብትሽ ይባላል ጋዜጠኛው። ኤርሚ ቤት ሊመልስ ገብቶ ነበር በነበረው ርዕሰ ጉዳይ ላይ ስናወራ የጥምቀት በዓል መጽሐፍ ቅዱሳዊ ነው አይደለም በሚል ከዛ ጥያቄ ሲጠየቅ ያን ጥያቄ እንደመመለስ ጥያቄውን መሸሽ ሌላ ጥያቄ አነሳ። መጽሐፍ ቅዱስ ምንድን ነው ማረጋገጫው መጽሐፍ ቅዱስ ትክክለኛ ለመሆኑ አለ። ያስረዘምኩት ይቅርታ ታደርጉልኛላችሁ ብዬ ነው፣ ግን ጨርሻለሁ። እና ያንን ጥያቄ ሲዋሽ ሰማሁት ሲያብራራ ለማን ለዮኒ ማኛ ማለት እና አትዋሽ አስወረደኝ ምናምን ብሎ ሲል አትዋሽ ሀብታሙ ብዬ ጻፍኩኝ ከታች። ልክ ያንን ኮመንት አነበቡና መወቱኝ ማለት ሚዩት አደረጉኝ። ከዛ ዮኒ ሚዩት ተደረግ ያለው ቤት ብዬ በዋትሳፕ አረኩለት ላኩለት፣ አላየውም። ከዛ ድጋሚ በፌስቡክ ላኩለት፣ በቲክቶክ ላኩለት፣ አላየውም። ከዛ እንትን ገስት ላኩኝ ማለት ነው። ስልክ እንዴም የምፈልገው ልጅ መጣ ብሎ ሳበኝ ገባው ማለት ነው። ደን በቃ የነበረውን ነገር ያው አይታችሁታል። እኔ የገባሁት እሱ መዋሸቱን ልነግረው ነው። የዋሸው ውሸት አትዋሽ ብዬ በማለቴም ደግሞ ሞዴሬተሮች ይመስሉኛል ሞዴሬተሮችህ ሚዩት አድርገውኛል። እሱንም ልነግር ጭምር ነው የገባሁት ብዬ ተናግሬ ያው አነሳው ሚዩት የተደረግኩትን። ከዛ በኋላ አንዳንድ ጥያቄዎችን ጠየቀ። ሰዎችን አንስተ ስማቸውን አንስተ ባትጠይቀኝ ደስ ይለኛል ብዬ አልኩት። ያው ሰምተናል የሆነውን ነገር ማለት ነው። ነገር ግን ልጁ በቃ ከዚህ በላይ ፋርዘር መሄድ ፈልጓል ማለት ነው። በረገጣም መልክ አድርጎ በሃይማኖትም መልክ አድርጎ ከዚህ በላይ መሄድ ፈልጓል ማለት ነው። ስለዚህ እኛም መዘጋጀት ያስፈልገናል። መዘጋጀት የሚያስፈልገን በብዙ አቅጣጫ ነው። በቃ በብዙ አቅጣጫ መዘጋጀት ያስፈልገናል። ሙሉ የወንጌል አማኝ ተሰድቧል በሱ። እሱም ብቻም ሳይሆን ትላንትና ራሱ እኔ ያንገበገበኝ ፓስተር ትዝታው፣ ዘማሪ ዳጊ፣
ዘማሪ ኤፍሬም እያለ ስማቸውን እየጠራ ያዘጋጁትን መዝሙር ስንት ህዝብ የተባረከበትን የሚሊኒየም አዳራሹም የጊዮን ሆቴሉንም በገንዘብ ነው የተካሄደው ብሎ ሲዋሽ ነበር። ይሄ ቅጥፈት ነው፣ ይሄ ውሸት ነው። እንዲህ ተብሎ አይነገርም። እነዚህ ሰዎች ላይ በገንዘብ ያደረጉት ነገር የለም። ስፖንሰር ያገዛቸው ሰው እንዳለ ተናግሯል። ኤፍሬምም ተናግሯል፣ ተከስተም ተናግሯል። እንትናም ዳጊም ዝማሬውን አቅርቦ ከጨረሰ በኋላ ተናግሯል። አትናገር ተብዬ ነበር ግን ፍቀዱልኝ ብሎ ነው የተናገረው። እንደውም ዳጊ ማለት ስፖንሰር አድርገውለታል። ስፖንሰር መደረግ ነበረበት። ያን ሁሉ አቅም ማንም እግዚአብሔር ያስነሳቸው እጃቸው የሚዘረጉ ሰዎች ከሌሉ በስተቀር እነዛ አይነት መሳሪያዎችን ምናምን ተጠቅሞ ስንትና ስንት ሺህ ብር የሚጠይቅ እንትን ስፖንሰር ይፈልጋል አደረጉ። በተረፈ ለስፖንሰሩ ማስመለሻ ምናምን ተብሎ ወይም ለእንትኖች ለዘማሪዎች ለሙዚቀኞች ተብሎ የገቢ ደረሰኝ ወይ የገቢ ትኬት የተዘጋጀ ነገር የለም። ይሄን ውሸት ሲያወራ ያኔ እረፍ መባል ነበረበት። እሱም ብቻ አይደለም ሌሎችንም ወንድሞችን አንስቶ የተናገረበት መንገድ አግባብ አይደለም። ሜሎስንም እንዲሁ ጠርቷል፣ እንዳልክንም እንደዚሁ ጠርቷል። ባለፈበት ጎዳና ላይ ማለት ነው። ድክመቱን እንዳልክ የደበቀን ነገር የለም እኮ ልጅ እንዳለው ተናግሯል። እንዳልክ ማለት ነው ምንም የደበቀው ማንም የእግዚአብሔርን ቤት የዋሸው ነገር የለም። አለኝ ብሏል አለው በቃ ኦኬ። ልጅ የመጣበት መንገድ እግዚአብሔርን ከማወቁ በፊትና ከማወቁ በኋላ የሚባል ነገር አለ። ክርስቲያን ከመሆኑ በፊትና በኋላ የሚባል ነገር አለ። በቃ እሱን ደግሞ ማንንም አልደበቅም። ሊያገባት ያለች ሴት ካለችም እንድታቅ አሁን ተናግሯል። በቃ ማግባትም ደግሞ አለበት፣ ያገባል። እልል ብለን ነው እንደውም እንደግሰው ያግባ እንጂ እና በድክመታቸው የሆነ ድክመት አለባቸው ተብሎ በድክመታቸውን አጉልቶ እንደዚህ ማውራት እንደዚህ መርገጥ በዮኒ አይጠበቅም። ስለዚህ አሁን ኤርሚም ላይ ተነስቷል፣ እንደዚሁም ደግሞ ሙሉ ቤተ እምነቱ ላይ ተነስቷል ማለት ነው። እንዳልክም ላይ ተነስቷል፣ እንደዚሁ አንዳንድ አገልጋዮችም ላይ ተነስቷል። ሙሉ ቤተ እምነቱን ደግሞ ሰዶማውያን ናቸው የሚል ቪዲዮ ሰርተዋል ማለት ነው። ወይም ደግሞ ቪዲዮ አለበት እንደዛ ሲናገር ማለት ነው። ስለዚህ ዝም ልንል አይገባም። እኛም ምን ልንል ያስፈልጋል? ልንከላከለው ያስፈልጋል ማለት ነው። ይሄንን ማለት ነው። ስለዚህ ይሄንን ማድረግ የምንችል ሰዎች እንግዲህ በፈቀደልን አቅም በፈቀደልን መጠን እናደርጋለን። በዋይዝም በጥበብም መያዝ የሚገባንን ያህል እንሄዳለን። ያንን ለማድረግ መንገዱ ዝግ ስላልሆነ ማለት ነው። በመጣበት መንገድ መመለስ ደግሞ በጣም በጣም ቀላል እንደሆነ ለሱ ማሳየት ይቻላል። ወንድም ኤርሚዬ ግን በርታ ልልህ ወዳለው ነገሮች እንደማያስቆሙ ከዚህ በፊትም ተናግረሃል። አሁንም ለአንተ ይሄ እንዲያርግ እንደዛ አርግ የምትባል አይደለም። አንተ እግዚአብሔርን ድምፅ ሰምተ እግዚአብሔርን ቃል ሰምተ የምትታዘዝና የምታደርግ ሰው እስከሆንክ ድረስ ይህን ደግሞ እስከዛሬ አሚን ብሎ የተከተለ ማህበረሰብም ምስክሩ ስለሆነ እኔን ጨምሮ በጌታ ቤት ያለ መናገር እግዚአብሔር ያሳየህም በህልምም ምንም ሳትሸፍን ሳትደብቅ የምትናገር ሰው ነህ፣ ቅንም ሰው ነህ ማለት ነው። እዚህ እግዚአብሔር በአንተ ያለው እግዚአብሔር ከነሱ ካለው ይበልጣልና ወደፊት ነው ወደፊት በቃ ይሄን ማለት እወዳለሁ። ትንሽ ስላራዘምኩት ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። ግን ተባረኩልኝ። ይህን ሳልናገር ብሄድ ይቆጨኛል በሚል ነው። እህታችን ጋር ሊሄድ ህሊና እሺ፣ ሰላም ለዚህ ቤት ይሁን። ኤርሚዬ እንደምን አለ? ቅዱሳን ወንድምና እህቶች ሬታዬ
በጌታ በኢየሱስ ሰላም ብያለሁ። ወይ ኤርሚዬ ያ ሶሪ አሙቲና ሀኒቾ የሚሉት ካለ ይበሉና ካቸኮች በአንቺ ጸሎት አንቺ ከተናገርሽ በኋላ በአንቺ ጸሎት ነው እንድንጨርስ እንፈልገው። አሙቲ የምትይው ነገር ካለ ማለት ትችላለሽ። ከዛ ሀኒቾ ከዛ ከሪታ ጋር አብረን እንጸልያለን። ሳንጸልይ እንዳትወጡ ወንድሞች ናቶ ፕሊዝ፣ ሳንጸልይ እንዳትወጡ። ቴንክ ዩ አሙቲ የምትይው ነገር ካለ ያ ቴንክ ዩ። እሺ ኤርሚዬ አመሰግናለሁ እድሉን ስለሰጠኝ። የሰማሁህ ነበረ ያለውንም ነገር ሰሞኑን አይተናል። ግን በዚህ ሁሉ እግዚአብሔር መልካም ነው። በክፉም በደግም በመጣብን በየትኛውም መከራ የሚያሳልፈን እግዚአብሔር ከኛ ጋር አለ፣ ካንተ ጋር አለ። የምታገለግለው አምላክ የሚዘበትበት አይደለም። የሚፈራ የሚከበር የሚወደድ የምንወደው አምላክ ነው ያለን። ሁላችንም ያሰባሰበን የልጁ የክርስቶስ ኢየሱስ ስምና ስራ ነውና ልባችን አዝኗል በወንድማችን። ያው እኛ ግን እግዚአብሔርን ስለምናምን እብድ ይሻለዋል እንጂ አይድንም ሲባል ነው አይደለም፣ የለም ፍቅሩን ቀምሷል ድኗል ብለን ነው የምንናገር የነበረው። ግን አሁን በእውነት አፈርን። በጣም ነው የዘበቱብን ማያምኑ ሰዎች አላልም ብለው ማለት ነውና ለነፍሱ ለራሱ ይህንን እየሰማ ካለ እንደው እግዚአብሔር እድል ይሰጣል። አንዳንድ እድሎች ግን አይገኙም። የሚቀለድበት ህይወት አይደለም። የክርስቶስ ህይወት የዘላለም ህይወት ነውና ወንድማችን ፌዙን፣ ቀልዱን፣ ስድቡን ይሄ ሆይ ሆይታውን ትተህ የወደድከውን የተከተልከውን ክርስቶስ አምነህ በስርዓት ዝግ ብለህ ብትሄድ ባይነኝ። እኔ እንደ እህት ክፉን አንፈልግም። አንተ የፈለግከውን በል። ለቪው ለእንጀራ እግዚአብሔር አይታማም፣ ያበላል። እንኳን ተከትለኸው የሰማይ ወፎችን እንኳን የሚመግብ እግዚአብሔር ነው ያለንና ይሄ ታዋቂነቱን አይተኸዋል፣ መሳደቡን ምኑንም። ከዛ ግን ልጅነት ይበልጣል ከሁሉም እና ሁሉን ትተህ ተከተለው። ወንድሞችህን መሳደብ፣ ወንጌል አማኞችን ማሸማቀቅ ግን አይሰራም። ምክንያቱም እኛ አፍ አለን እንናገራለን። ያልሆነውን ናችሁ ስትለን አይደለንም ብለን ወተን እንናገራለን። አስፈላጊ ከሆነ በህግም በምንም በምትቀጣው ትቀጣለህ፣ በምድርም በሰማይም ማለት ነውና እግዚአብሔርን መፍራት ይሁንልን። ኤርሚ ደግሞ አትንካበን። እንደ አይናችን ብሌን ነው የምንወደው እኛ ስለማንታይ ነው። ብዙ እልፍ ደግሞ ወገኖች አሉት የሚወዱት አሉ፣ በአገልግሎት የተጠቀሙ አሉ። እኛ ቤተሰቦቻችን እንዲድኑ ስለምንፈልግ መተን የምንሰማትን ነው ሄደን የምንናገረው እና ኤርሚን አትንካብን። ወንድማችን በጣም የምንወደው እግዚአብሔር በሚያውቀው እኔ ስለ ራሴ በጣም የምወደው ምሳሳለት በቃ የምጠነቀቅለት በዘመኔ የሰጠኝ ሰው ነው እግዚአብሔርና የምትነካውን እንኳን ወቅ። ሁሉም ሰው አይነካም። ወንጌላዊ አማኞችን ግን በተለየ ስለማይሳደቡ ስለማይናገሩ አፍላፊ ስለማይካፈቱ ዝም ማለት ፍቅር መሸነፍ አይደለም። ትህትና እውነት ብሎ ማለት ነው። እንዳንተ ወጥቶ መሰዳደብ አይደለምና ፕሊስ በእግዚአብሔር ፍቅር እንለምንሃለን። ስለቀመስቀው ፍቅር ስትል ህሊናህን አሰራው እላለሁ። ኤርሚ ያው ያስጀመረ የሚያስቀጥል ማንም ቢኖር ባይኖር ብቻውን ካንተ ጋር ለዘላለም የሚኖር እግዚአብሔር የታመነ ነው። አንተና ቤተሰብ ልጆችህን ይባርክ እግዚአብሔር በድል የእንደገና አምላክ ያቆመሃል። በሰውም በእግዚአብሔር ፊት አገልግሎትህን ደግሞ ይባርካለን ያምናለሁ። እንወድሃለን። ተባረክ ተባረክ። ሙይቴ ጸጋ ይብዛላችሁ። በቃ እንወደዋለን። እኔ ካገኛችሁትም ቤቱም ከሄዳችሁ አትሂዱ ብያለን። ቤቱም ከሄዳችሁ ክፉ ቃል በመጻፍ አታስቀይሙት። በቃ ሊሆን ያለው የግድ ነው እና ተባረኩ። ጸጋ ይብዛላችሁ። አንቸው ምትው ካለን በይና ከዛ ከሪታ ጋር እንጸልያለን። ቴንኪ ወገኖች ታገሱ። ሰላም ኤርሚ ቅዱሳን ሰላም ላችኋለሁ። እግዚአብሔር ይባርካችሁ። ሁልጊዜ የእግዚአብሔር ስራ በሚሰራበት ሰዓት ውጊያ አለ። በቃ ይሄ ሊሆን ግድ ነውና እግዚአብሔር አምላክ ኤርሚ በአንተ ብዙ የሚሰራው ነገር ስላለ ውጊያ ያበዛብሃል። ጠላት ደግሞ ለምን ስራው ሲፈርስበት እሱም ደግሞ ይሯሯጣል በብዛትና በተለያየ መልኩ ሊገለጥ ይችላል። በሰዎች ይሆናል፣ በተለያየ በቃ ያው አንተም በምታውቃቸው ነገሮች እና እግዚአብሔር አምላክ ግን ካንተ ጋር ነው ሁልጊዜ። በቃ
እግዚአብሔር ካንተ ጋር ነው። እኔ ከትናንት ወዲያ ነው ከዛ በፊት ምናልባትም ልኬልህ ይሆናል እና እየጸለይኩልህ እያለ እግዚአብሔር በውስጤ የኢያሱን መጽሐፍ ላይ ያለውን የእግዚአብሔር ገና ብዙ የምትሰራው ስራ አለ፣ ብዙ የሚጣል ነገር አለ፣ ብዙ ነፍሳት ሊድኑ አሉ። ስለዚህ ውጊያው ደግሞ በዛው ልክ ተጧጥፎ ይበዛል ማለት ነው እና አንድ ነገር ሁላችንም ኤርሚ ከኛ የሚፈልገው ጸሎት ነው። በጣም እንጸልይለት፣ እንደግፈው በጸሎት። ኢያሱን እግዚአብሔር ከሙሴ ጋር እንደነበርኩ አለው። ከሙሴ ጋር የነበሩ ህዝቦች ሁሉም ባይታዘዙት እንኳ ሙሴን እጁን የሚደግፉ ስለነበረ ሙሴን አግዞት ነበር እግዚአብሔር። ስለዚህ ኢያሱንም ከሙሴ ጋር እንደነበርኩ ከአንተም ጋር ሆናለሁ ነው ያለው። ስለዚህ እኛ እግዚአብሔር በረዳን መጠን ኤርሚን እጆቹን እንድንደግፍ፣ እንድንይዘው፣ እንድንጸልይለት፣ በጣም በጸሎት እንድናግዘው ያስፈልጋልና ወገኖች በእውነት በርትተን እንጸልይ። ኤርሚን ባለፈው ስታነሳ ነበር የጸሎት ህብረት እንደምትጀምር፣ በዛም ላይ ሆነን እጆችን እንድንደግፍ። ይህንን የጸሎት ህብረት በእውነት ያስፈልግሃል። በጣም ይጸልይልህ ህዝብ፣ ሁሉም ይጸልይልሃል አውቃለሁኝ። ብዙ የሚጸልዩልህ ወገኖች አሉ። ግን እግዚአብሔር አምላክ እኛ እጅህን መደገፍ አለብን፣ በዚህ ልናግዝህ ይገባልና ያንን ህብረት ብታደራጀው፣ ብንጸልይልህ፣ ብንደግፍህ እግዚአብሔር ከኢያሱ ከነ ሙሴ ጋር እንደነበር በአንተም ዘመን ደግሞ ይሰራል። አሁንም እግዚአብሔር አለ ከነሱ ጋር የነበረ አምላክ በህይወት ዘመን ሁሉ ማንም አይቋቋምህም ይላል። ውጊያ አለ በእርግጥ፣ ግን እግዚአብሔር ሊሰራ በአንተ ላይ ታላቅ ነገር ስላለው እኛም አይዞህ እንጸልይልሃለን፣ እናበረታሃለን። በቻልነው አቅም በህብረት ውስጥ ማስገብተህ ብንጸልይልህ እግዚአብሔር ቢረዳን በዛም ደስ ይለኛልና እግዚአብሔር ይመስገን። ጌታ ካንተ ጋር ነው፣ የሚቋቋምህ የለም። የጠላትም ስራ ይፈርሳል፣ እንዲህ ራሱን እየገለጠ ይፈርሳል። በቃ ይሄ የማይቀር ነው። ስለዚህ እግዚአብሔር ስራ ስላለው ነው። ጌታ ኢየሱስ ዘመንህን ይባርክ። ገና ብዙ ብዙ ስራ አለ ኤርሚ፣ እኔ አምናለሁ። ይሄንን በጣም ነው የምጸልይልህ፣ በጣም ነው እግዚአብሔር ኃይል ሰጥቶኝ እጸልይልሃለሁ ብዙ ጊዜ። ግን በቃ የሚቋቋምህ የለም። አይዞህ፣ እንዲሁ ብቻህን አይደለህም። የሚጸልዩልህ ብዙ አሉ፣ ብዙ ምሽግ ይዘው የሚጸልዩልህ አሉ። በህብረት ማበርታንና እግዚአብሔር ፊት ሆነን እንጸልይልሃለን። ስለዚህ እንደ ሙሴ ስለተደገፈ ወጣ፣ ህዝቡን ይዞ ይሄድ ነበር ባይታዘዙት እንኳን። ኢያሱ ደግሞ ሲመጣ ምን አለው? እንደ ከሙሴ ጋር እንደነበርኩ ነው ያለው። እግዚአብሔር ከሙሴ ጋር የነበረው የሚደግፉት ስለነበሩ ነው። ስለዚህ እንደግፈሃለን፣ አይዞ በርታ። ጌታ ኢየሱስ ክርስቶስ ካንተ ጋር ነው፣ የሚቋቋምህ የለም። እንደውም ልኬልሃለሁ ይሄንን መልእክት። እግዚአብሔር የተባረከ ይሁንና አይዞህ፣ ኢየሱስ ጌታ ነው። በሁሉ ነገር ላይ ጌታ ኢየሱስ ጌታ ነው። ስለዚህ እግዚአብሔር ካንተ ጋር ነው፣ እኛም እንደግፋለን። አይዞ በርታ ኤርሚዬ ልለን የገባሁት። ጌታ ኢየሱስ ይባርክ። ተባረኪ አንቺው እህቴ ተባረኪ። ቴንኪ ወገኖች፣ የምጸልዩልኝ እንዳላችሁ በጣም ነው የማውቀው። ያንን የጸሎት ህብረት ገና አልጀመርኩትም፣ ከማንም ጋር አልጀመርኩትም። በተናጠል አንድ ሁለት ሰዎች ከዚህ ቤት ከድሮ ጀምሮ የምጸልያቸው እህቶች አሉ፣ እነሱ እንጂ ሌላ ያን ያልኩትን ገና አልጀመርኩትም። ለምንድን ነው ያልጀመርኩት? አይ ቲንክ ሰው ብዙ ሊሆን ይችላል ብዬ ስለምገምት ገፋ ቢል ከ30 እና ከ40 ምናምን ነገር ሊሆን ይችላል ብዬ አስባለሁ። ብዙ ሰዎች ሜሴጅ ስላደረጉልኝ ማለት ነው። እና በዋትሳፕ ግሩፕ ይሻላል። ሁልቀን ሴን እያሰብኩ ከዚህ ከእናንተ ጋር መካከራለሁ ብዬ ነበር። ዋትሳፕ ግሩፕ ይሻላል ወይስ ምን ነበረ ማማ ቸርች የምንጠቀምበት ግሩፕ የቸርች ጉግል ሚት አይደል? ጉግል ሚት የሚባልም ነገር አለ። እሱ ይሻላል? የትኛው ይሻላል? የዚህ ነገር ላይ አይዲያ ያላችሁ ሰዎች ብትነግሩ በጣም ደስ ይለኛል። በዋትሳፕ ወይ ጉግል ሚት? ጉግል ሚት ጥሩ ነው ሶስዬ? ማን ዙም? ኦኬ ዙም እንትን ኮድ ተልኮ ምናምን ነገር ነው እንደዛ ነው። አይ በመደወል የሚሆንበት ቢሆን ለምሳሌ አንድ ጊዜ ከመግባቴ ቀደም ምን አልከኝ?
ዋትሳፕ ይሻላል። ኤርሚ ዋትሳፕ በመሰለኝ ቴሌግራምን አልመርጠውም። ዋትሳፕ ምን ያህል ሰው ይይዛል? ለምሳሌ እንትን ምንድነው ግሩፕ ላይ ምን ያህል ሰው ጆይን ሊያደርግ ይችላል? እሱን ብዙ እንትን አላውቅም፣ ግን በዋትሳፕ ከኢትዮጵያ የምንጸልዩ ሰዎች አሉ እና ስለዛ ዋትሳፕ ቆንጆ ነው። በጣም ረጅም ጊዜ መጸለይ ትችላለህ፣ አይቋረጥም። እስቲ ዋትሳፕ የምታውቁ ምን ያህል ሰው በግሩፕ አሁን ምን ያህል ሰው ጆይን ሊያደርግ ይችላል? እህቴ ሪታዬ እሷ የምትናገረውን ተናግራ ጸልያ እስከምጨርስ ድረስ የምታውቁ ሰዎች ካላችሁ ኦኒ ወደ 1000 እውነትህን ነው ወንድሜ። ዋትሳፕ ምን ያህል ግሩፕ እንደሚችል ሶሲ 100 ሰው ነው የሚለው በደንብ ይዩት እስኪ። ምንድነው በኮል ከሆነ 8 ሰው የሚይዘው ኮል ኮንፈረንስ ኮል ይባላል ማለት ነው። ኮንፈረንስ ኮል ከሆነ ወደ 8 ሰው ምናምን ነው የሚያስተናግድክ። ግን ደግሞ እንደዚሁ የድምፅ ቮይስ ሪከርድ ምናምን ከሆነ ግን ለመደዋወል ከሆነ ኮንፈረንስ ኮል ነው የሚሆነው 8 ሰው። የትኛው ነው የሚሻለው ታዲያ ወገኖች? በምን እንደሚሻለው እስኪ ይህን ጉዳይ ላይ አሁን መሀል ላይ አናስገባም። ገና አልጀመርኩም ለማለት ነው። አሁን ሀሳቡን ኢንተራፕት አናርግ። አንድ ነገር ላይ ልመና፣ አንድ ነገር ላይ ግን አጽኖ ሰጥቼ ልነግራችሁ የምወደው ነገር ቢኖር በዚህ ጉዳይ ከዚህ ቀጥሎ በሚመለሱ ግብረ መልሶች ሌሎች ሁሉ ጆይን ያደርጉበታል፣ ሌሎች ሁሉ ይገቡበታል። እግዚአብሔር ካረዳቸው በስተቀር ማለት ይገቡበታል። ምንም አይነት ነገር በውስጥ ሼር እንዳታደርጉኝ። ኮሜንቱን ክፈቱላቸው ወገኖች፣ እዚህ ላሉ ወገኖች ቴንኪው። እየጸለየች እያለ ሀሳባችን እንዳይበተን ኮሜንቱን መዝጋታችሁ ጥሩ ነው። ከፍቼዋለሁ። እሺ ተባረኩ። ኦኬ፣ መልእክቱን እግዚአብሔር አስቀድሞ ነግሮናል ከዛሬ ወር በፊት። በወቅቱ ፊት ለፊት ላይ ወጥቶ ሲናገር የነበረው በኃይለኛ አመታት ሊመቱት ነው ሲል ሲያወራ የነበረው ወንድሜ ዮኒ ማኛን ያሳየኝ ጌታ። ሌሎቹ ከሱ ጋር ያሉ ሁሉ አሉ። ጆይን ሲያደርጉ ታያቸዋላችሁ ራሳችሁ። ያውን ስማቸው እንትና ብዬ ብናገር እያንዳንዱ ታውቋቸዋላችሁ፣ ከሚያምኑትም ከማያምኑትም ወገኖች የሆኑ ማለት ነው። ጉዳዩ ምንድነው? አንድና አንድ ነው። ቀደም እህቴ ራሄልም በተለይ ሀንቾ ከአውስትራሊያ የነገረች መልእክት ነበረ። ኦኬ፣ ኦፕን ጌት አለ፣ የተከፈተ በር አለ። በተለይ ሀንዬ የነገረች አልረሳውም። እህቴ ራሄልም በባለፈው መተሽ የነገርሽኝ ዋናው አጀንዳ ማዘግየት ነው እና ብለሽ ያልሽኝን አልረሳውም። ቅድም ልጸልይ ስትይ ከመጸለይ በፊት የነገርሽኝም ማለት ነው። በመሀል ኢንተራፕት አላረግሽም ብዬ ነው ማይክ ያልከፈትኩት እና በዚህ ጉዳይ ከዛሬ በኋላ አልናገርበትም። ከቻላችሁ ሌሎች ወንድሞችም አንዳንዶቹ ተኝተዋል ቤት የሚከፍቱ ባይከፍቱበት እኔ ደስ ይለኛል፣ በዚህ ጉዳይ ላይ ማለት ነው። ከከፈቱበትም እኔ ግን አልገባም በዚህ ጉዳይ ላይ። በቃ እወደዋለሁኝ። እኔ አንጣላ ብዬ ብለውም ሊጣላ እስከወደደ ድረስ ምርጫውን ስላደረገ እንዲጣላ ምክንያት ሰጠሁት ወይ ብዬ ብል አልሰጠሁትም። ግን እሱ ይህንን ነገር ካደረገና ሌሎችን ከእሱ ጋር ያሉት ሁሉ ጭምር አብረው ያሉ ከማያምኑ ሰዎች ጋር ሁሉን ጭምር ነው ተሰልፎ ያሳየኝ። የሚያደርጉትን ማድረግ ይችላሉ። እዚህ ገስት ላይ በምንቀመጥ ሰዓት ላይ ቤት በምንከፍት ሰዓት ላይ ሰዎች መታችሁ ዮኒ እንደዛ አለ እንትና እንደዛ አለ ብላችሁ ብሉት ሁሉ የፈለገውን ይበል። እኔ ግን የምለምናችሁ ቤት ከፍታችሁ እህቴ ቅድም እንዳለችው እንዳትሰድቡት። ኦኬ፣ እሱ መልሶ ስድብ ቃል ይሰድበናል ብለን ፈርተን አይደለም። እንዳትሰድቡት። ትናንትናም ስለምን የነበረው ይህን ነው፣ እንዳትሰድቡት። ስድብ አንደኛ ክርስቲያናዊ ምግባርም አይደለም። አንዳንዴ እንደ ዳህፀ ልሳኔ አንደበት ስተት ተብሎ እንደሚባለው እንደዛ አይነት ነገር ቢገኝም ወይ ደግሞ ሰዎችን እና እንደዛ አይነት ነገር ቢገኝብንም ትክክል አይደለም፣ ከኔም ጀምሮ ማለት ነው። እና ጌታ ልብን ያውቃል፣ ጸሎት ግን ሰውን ያቀናል። እና ጸልዩለት። ቤት ከፍተው የሚናገሩ ሰዎች ካሉ ፕሊስ ተው በሏቸው።
ከሰሟችሁ ማለት ነው። ካልሆነ እናንተ ጸልዩ። የወንጌል አማኞች ግን የሆናችሁ ዮኒን ቤት ከፍታችሁ እሱ እንደዚህ ብሎ አለን ብሎ በሚል ግብረ መልስ ብላችሁ አትመልሱ። እኔም ከዚህ በኋላ ጌታ ኢየሱስ ምስክር ነው፣ ምንም በዚህ ጉዳይ ላይ የምሰጠው መልስ የለም። በገድላት ድርሳናት ላይ አቁም መናገርህን አቁም ብለው ካሉ ሰዎች መካከል በጣም ብዙ የወንጌል አማኞች ሁሉ ነበሩ። እነሱ አይደሉም የሚያስቆሙ። ለምን አቆማለሁ? የእነሱን ምክር ሰምቼ ባለማቆሜም እግዚአብሔርን አመሰግናለሁ። እኔ ሲጀምር የሰውን ምክር ሰምቼ አይደለም የጀመርኩት፣ የሰውን ምክር ሰምቼ አይደለም ማቆም። ተመካክረን አልጀመርንም፣ ተመካክረን አናቆምም። ያስጀመረኝ እግዚአብሔር ነው፣ የሚያስቆምም እግዚአብሔር ነው፣ የሚያስቀጥልም እግዚአብሔር ነው ማለት ነው። ታርጌቱ ምንድን ነው? የእግዚአብሔርን ቃል የሆነው መጽሐፍ ቅዱስን ሰዎች እንዳያውቁ ዕለት ዕለት እንዲያነቧቸው፣ ዕለት ዕለት እንዲማሩባቸው፣ እንዲጸልዩባቸው፣ ለበረከት ብለው እንዲሏቸው ያሏቸው መጽሐፍቶች ሁሉ እህል ሳይበሉ የሚነበቡ መጽሐፍቶች ሁሉ በሱቲ ተጠቅልለው በቆዳ ተጠርዘው ምንም የማያውቁ እናቶቻችንና አባቶቻችን ብቻ ማንበብ ስለማይችሉ ትራስጌያቸው አስቀምጠውት ድርሳነ ሚካኤል ነው ብለው ትራስጌያቸው አስቀምጠውት እሱን ብቻ በመተሻሸት እሱን ብቻ ከቅዠትም ከሰይጣንም ከቡዳም ይከላከላል ብሎ በሚል መጽሐፉን የጻፈ ገድሉን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ያነበበ ያስነበበ አይደለም። ራሱ ሰውየው አይደለም እስከ 15 ትውልዱ እስከ 20 ትውልዱ ድረስ ገሃነመ እሳትን ባህርን አያያትም ብሎ የሚል ጽሑፍ ውስጡ ተጽፎ ይሄንን ለነኛ የዋህ እናቶች ነግረዋቸው አይ እንግዲያ ይህን መጽሐፍ እኔ ማንበብ አልችልም፣ ግን ግዙልኝ ብለው እናቶቻችን ማየት የማይችሉ አይናቸው የደከመ ኢትዮጵያውያን እናቶች፣ ኤርትራውያን እናቶች ማንበብ አይችሉም። መጽሐፉን ግዛልኝና ላብ በሚነካው ሰዓት ላይ በላብ እንዳይበላሽ በሱቲ ጠቅልልልኝ ወይም ደግሞ በቆዳ ይጠረዝልኝ ብለው አስጠርዘው በትራስጌያቸው መጽሐፉን ብቻ በመጽሐፍነት በውስጡ ከተጻፈው ጽሑፍ አኳያ አቅፈውና አንቀው ይዘው የሚተኙ ይዘው የሚውሉ እሱ መጽሐፍ ብቻ እያነሱ አያነቡትም። ውስጡም እንደተጻፈ አያውቁም። እሱን እየሳሙ የዘመናቸውን ቁጥር ስለ ጌታ ስለ ኢየሱስ ክርስቶስ ሳያውቁ ወደ መቃብር እየገቡ ላሉ እናቶች ጌታ በሰጠኝ ጸጋ እሮጣለሁ። አንተም እኔም አንቺም እንሮጣለን። ግማሾቻችን በጸሎት ግማሾቻችን አብረን በመትጋት ታብ ኮፒ ሊንክ ሼር በማድረግ ማለት ነው። እነዛ እናቶች ቲክቶኩን አያዩትም፣ ግን ምናልባት የልጅ ልጆቻቸው ቢያዩ ማለት ነው፣ ወይ ደግሞ ልጆቻቸው ቢያዩ ከነዛ ቤተሰብ መካከል የዳኑ በጌታ ያመኑ ወንድሞችና እህቶች ብትኖሩ ወደ እነሱ ሁሉ ጭምር እንዲደርስ ሪካርድ አድርጋችሁ ምናልባት ብትልኩ እነዛን መጽሐፍቶች እናቶቻችን ካልጣሏቸው፣ እነዛን መጽሐፍቶች እንደማይጠቅሟቸው ካላወቁ የሕይወትን ቃል የሆነውን መጽሐፍ ቅዱስን ካላገኙ አግኝተውን ባያነቡት እንኳን ስላቀፉት ሰው መጽሐፍ ቅዱስን እንኳን ስላቀፈ 15 ትውልዱ አይማርለትም። እንኳን ድርሳነ ሚካኤል የሚባል መጽሐፍ አቅፈህና አዝለህ ማለት ነው። እደግመዋለሁ። ብሉይ ኪዳንና አዲስ ኪዳንን የተባለውን የእግዚአብሔርን ቃል መጽሐፍ ቅዱስን የሕይወታችን መመሪያ የመኖራችን ሚስጥር የሆነውን የእግዚአብሔርን ቃል ሰው አቅፎት ስለተኛ አቅፎት ስለዋለ በቦርሳው ስላደረገ በመኪናው ስለያዘው በከቦርቱ ስር ወይ በኮቱ ስር ወይ በቀሚሷ ስር ወይ በቦርሳዋ ስር ስለያዘችው ስላቀፈች ከሱ ጋር መጽሐፉን አቅፋ ስለምተኛ መጽሐፉን አቅፋ ስለምትነቃ ሳታነበው ግን ውስጡ ያለውን የተጻፈውን ሳትረዳ ሳታነበው ወይ ሳያነቡት መጽሐፉን ብቻ ስላቀፉት 12 ትውልዳችሁ ይማርላችኋል ብሎ የሚል እግዚአብሔር የተስፋ ቃል አልገባም። እንኳን ድርሳነ ሚካኤል እንኳን ታምረ ማርያም እንኳን ሰኔ ጎልጎታ ማለት ነው። ራሱ አምላክ በባሪያዎቹ በነቢያት ቃል እንኳን የተናገረውን ቃሌን ሰምቶ የሚያደርገውን ያለው አለቅ። ቃሉን ስንሰማው ምን ይላል? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ነው ያለው። ከዛስ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ነው ያለው። ወደ ማኑ ይላል? ወደ እኔ ኑ። መጽሐፍ ታቀፉ አይልም? የዘላለም ሕይወት ለማግኘት 22 ትውልድህ እንዲማር ከፈለግ አንተ ስትመጣ 22 ትውልድህ ይድንልሃል አይልም። አንተ ስትመጣ 22 ትውልድ ሁሉ አንተ በመምጣትህ ወደ እኔ ሌላው ትውልድ ሁሉ ይማርልሃል አይልም። አንተ ስትመጣ አብረህ ትውልድህ ነው ይዘህ የምትመጣው።
ኦኬ እኔ አሁን መጥቻለሁ ወደ ጌታ ሳልመጣ በፊት ነው ሳልመጣ በፊት ነው ጌታን የተቀበልኩት። ማን ነው ሚስቴን ሳላገባ በፊት ነው ጌታን የተቀበልኩት። ሚስቴን ሳላገባ በፊት ነው ጌታን የተቀበልኩት። ላጤ ሆኜ ጎረምሳ ሆኜ ማለት ነው። የዛሬ 16 ዓመት ነው የተጋባነው። በጌታ የምታምን እህትና ያገባሁትን ጌታ የሚሰጠኝ በዚህ 16 ዓመት ውስጥ 3 ልጆችን እግዚአብሔር ሰጥቶናል። ኦኬ እኔ ወደ ጌታ በመምጣቴ ልጆቼ ሚስቴም ወደ ጌታ በመምጣቷ ልጆቻችን በጌታ መንገድና ስርዓት እያሳደግን ያለ ነው። ልጅህን በሚሄድበት መንገድ ምራው ይላል። በቃ ምሳሌ 2:6 ላይ እንደተናገረ እኛ የወንጌል አማኞች ነን፣ ፔንቴኮስታል ነን። ባለንበት ምድር ባለንበት ቤተክርስቲያን እናገለግላለን፣ እንገለገላለን ማለት ነው። ስለዚህ ኤርሚያስ ጌታን ስለተቀበልኩ የኔ ትውልድ በሙሉ ይድናል ማለት ነው። እኔ በተቀበልኩት እነሱ ይድናሉ ማለት ነው። እነሱም እንዲቀበሉት እኔ መናገር አለብኝ፣ ማስተማር አለብኝ፣ መስበክ አለብኝ። አየህ እምነት በጅምላ አይደለም። እምነት በግል ነው። አገሬ ጋራ እምነት የግል ነው ብለን እንላለን አይደል? በሀገራችን አዎ። አንተ ሰኔ ጎልጎታ ታቅፈህ አያትህና አክስትህ አጎትህ ያጎትህ ልጆች ያክስትህ ልጆች እንቦቆቅላ ምናምን ነገር እያልኩሉ በሙሉ ተግበስብሰህ የምትገባበት መንግስተ ሰማያት የለም። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ይላል። የጌታን ስም ምን የሚል የሚጠራ ይድናል፣ የማይጠራስ አይድንም። አባትየው ጠርቶላቸዋልና ሚስትየዋና ልጆቹ ዝም ብለው ይግቡ ብሎ የሚል እንደዚህ አይነት ፍርደ ገምድልነት የለም። አንተንም የመንግስተ ሰማያት አንቺንም የመንግስተ ሰማያት አጋፋሪ ያደረገ የለም። ኢየሱስ ያድናል። ስለዚህ ሰዎች ሞት ሳይቀድማችሁ ጌታን ተቀበሉ። ይገባኛል፣ ምን ሊደረግ እንደፈለገ በደንብ ይገባኛል። በደንብ ግልጽ ሆነ። ኦኬ ምንድን ነው የተፈለገው? 10 ዓመት ሙሉ ስንጠይቃቸው አንዳቸውም ለዲቤት ህግ ብቅ ብለው የማያውቁ መምህራን እና ግጠም ውረድ እንውረድ ብሎ የሚል ይሄ የሰንበላጥና የጦቢያ መንፈስ ነው። አይተናል እኮ አይደል? አይተናል አይደል? ምን እየተባለ ነበር? ከዚህ ፍከራ በኋላ ብዙዎቹ አንደበት ነበር መያዝ የነበራቸው አይደል? ከዚህ ፍከራ በኋላ ብዙዎች አንደበታቸው ነበር መያዝ የነበረባቸው ወንድሞች። አሁን እየመጡ ከኔ ጋር ያለፍያ የፈለጉ ሰዎች ምንድነው አጀንዳቸው ብላችሁ ብትሉ የሆነ ሜክ ሊያደርጉት የፈለጉት ነገር አለ።